አሜን። እንደምን አደራችሁ? ሁልጊዜ እሑድ ከ5 ሰዓት ጀምሮ እስከ 7 የምናደርገውን የእሑድ አምልኮ ፕሮግራም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም በዚህ በምህዋር ዓለም የተባበሩት መለኮታዊ ማዕከል ውስጥ እንጀምራለን። እስኪ ቀጥታ ቅዱሳን መጽሐፍቶች ከያዝን ትንቢተ ኢሳይያስ ምዕራፍ 8ን አብረን እናወጣለን። ስለ እውነተኛ መንፈሳዊ አምልኮ ውስጥ ትንሽ ሐሳብ በዚህ ውስጥ እንደወረደ ማስቀመጥ እፈልጋለሁ። ትንቢተ ኢሳይያስ ምዕራፍ 8 ቀኑን ለማስታወስ ማርች 9 2025 በኢትዮጵያ ካላንደር የካቲት 30 ዛሬ 6ኛውን ወር እንጨርሳለን። እንግዲህ ሀገራችን የራሷ ካላንደር አላት፣ የራሷ ህገ መንግስት። ከዛ ደግሞ እግዚአብሔር ለምድራችን በራሱነቱ የሚናገረው አለ። ግን ዓለም በአንድ መጽሐፍ ላይ እየተጠቀለለች ስላለ ዛሬ አገልግሎቶች ሁሉ ዓለም አቀፋዊነት አላቸው። እንደውም አለፍ ብሎ ዩኒቨርሳል ምህዋረ ዓለማዊ ሆነዋል። ለምን? የመጨረሻው ዘመን እንደሆነ አውቆ ሰይጣን በሙሉ ኃይሉ ወደዚህ ዓለም ወርዷል። ሰይጣን እንደ መብረቅ ሲወድቅ አየሁት ብሎ ኢየሱስ ያው በጊዜው 12ቱን ሲሾም እንደዛ አልወረደም። 70ዎቹን ደርቦ ከሾመ በኋላ ሰይጣን በሚቻለው መጠን በክርስቶስ የተጀመረውን እሳት ምን ሊያደርገው? ሊያጠፋው ጠቅላላ ጦሩን ይዞ ወረደ። ያ በዛ ዘመን ነው። አሁን በሞት ሊፈረድበት ነው። ኢየሱስ ይመጣል። ኢየሱስ ዳግም ይመጣል። የሚመጣው ሊፈርድ ነው። ቀድሞ በኖህ ዘመን እግዚአብሔር በውሃ ፈረደ። አሁን ደግሞ በምን? በእሳት ይፈርዳል። ስለዚህ ትንቢተ ኢሳይያስ ምዕራፍ 8 ላይ ስለ እውነተኛ መንፈሳዊ አምልኮ ሐሳብ ላስቀምጥ ነው። ቁጥር 16 ጋር ትሄዳላችሁ። ትንቢተ ኢሳይያስ ምዕራፍ 8 ቁጥር 16 ልናገርበት የፈለግኩት መልእክት አደራ እውነተኛ መንፈሳዊ አምልኮን ስለሚያደናቅፉ ነገሮች ነው። ምን ማለት ነው ማደናቀፍ ማለት? እግዚአብሔር አዲስ ኪዳን ሊከፍት ሲመጣ በኢየሱስ ተሰናከሉ ይላል። ለምን ተሰናከሉ? የሚያውቁት ሕጉን ነው። ሕጉ በሙሉ ያጸድቃቸው ስላልቻለ እግዚአብሔር አዲስ ኪዳን ማምጣት ፈለገ። ይህን አዲስ ኪዳን ሊያመጣ ሲፈልግ እነሱ በሙሉ ለዛ ዝግጁ ስላልነበሩ ምን ሆኑ? ተሰናከሉ። ታዲያ ምንድን ነው ለእኛ የምንፈልገው? ለአንብብ። ትንቢተ ኢሳይያስ ምዕራፍ 8 ቁጥር 16 ምስክሩን እሰር ይላል። የትኛውን ምስክር? ድርብ ሰረዝ በደቀ መዛሙርቶቼ መካከል ሕጉን አትም ይላል። ምስክር ብቻ ሳይሆን ሕግንም አትም ይለዋል። ይህ ነገር በክርስቶስ ኢየሱስ የተፈጸመ ነው። ከላይ ያለውም ቀጥዬ አነባለሁ። እስቲ ልቀጥል እዛው ላይ። ከያዕቆብ ቤት ፊቱን የመለሰው ከእግዚአብሔር ቤት ወይም ከኢየሩሳሌም ፊቱን ምን ያደረገ? የመለሰውን እግዚአብሔርን እጠብቃለሁ ይላል። መልሶ ሊያገኝ ማለት ነው። ስሙት ቀጥሎ እተማመነውም አለሁ ይላል። ምኑን ይሆን የሚተማመነው? ስሙም እነሆ እኔና እግዚአብሔር የሰጠኝ ልጆች ለእስራኤል በጽዮን ተራራ ከሚኖረው ከሰራዊቱ ጌታ እግዚአብሔር ምልክትና ምንድን ነን አሉ? ተአምራት ነን። ይበቃኛል። እዚህ ድረስ ጠንከር አድርጌ የምፈልገው ከዚህ ውስጥ ከላይና ከታች ያለውን ሐሳብ አያይዤ እውነተኛ መንፈሳዊ አምልኮ ውስጥ እንድንገባ ነው። ትንሽ ፈቀቅ እያልኩ የተለያዩ ሐሳቦች ሳነሳ አንድ ነገር ላይ ብቻ ሁኑልኝ። እንቅፋት ውስጥ ካላችሁ ከዛ እንቅፋት መውጣት ይፈልጋል። ያለዛ የእግዚአብሔር ሐሳብ ምን አይልም ማለት ነው፣ አይጸናም። ምሳሌ፣ አንድ ሳምራዊ ሴት ድንገት ኢየሱስን አገኘችውና የሆነ ሚስጥር ነገራት። 5 ባሎች ነበሩሽ፣ አሁን ያለው ምንሽ አይደለም። ከዛ አየችውና እኛ ከአይሁድ መዳን እንደሆነ እንሰማለን ምናምን አለችው። ከዛ ኢየሱስ እንቅፋት ድንጋዩን ከፊቷ ሊያነሳ ስለፈለገ እንዲህ አላት፣ እናንተ በተራራ ታመልካል፣ መዳን ከየት ነው? ከአይሁድ ነው። ከእንግዲህ ወዲህ ግን ይሄ እንቅፋት ተነስቶ ምኑን እሰር እንደሚል ምስክሩን እሰር እንደሚል ከዚህ ወዲህ እግዚአብሔር መንፈስ ነው የሚያመልኩት። በምን? በመንፈስና በእውነት ያመልኩታል። እንግዲህ እግዚአብሔር መንፈስ ሆኖ ከእንግዲህ በመንፈስና በእውነት መመለክ አለበት። እንዴት መሆን አለበት የሚለው ጥያቄ አስፈላጊ ነው።
ትንሽ ወረድ ላደረገው ነው በሞ ለምን ኒቆዲሞስ የሚባል ሰው አንተ እግዚአብሔር አብሮ ነው አለው። እግዚአብሔር መንግስት ለመግባት ምን ሆነ አለው? ዳግም ተወለድ። እንዴት እናቴ ማህፀን ገብቼ እንዴት ብዬ ነው የምወለደው ሲለው በውሃና በመንፈስ መወለድ አለበት። ምንድነው የፈለግኩት? ይኸውላችሁ መንፈሳዊ ለመሆን መጀመሪያ የእንቅፋት ድንጋይ መነሳት አለበት። ስለ እንቅፋት ድንጋዮች ነው ያየሁት። ምን ማለት ነው? እግዚአብሔር በምስራቅ ሂድ ሲል አንተ በምዕራብ ከሄድ ዋጋ የለውም። ከሌሊት ካየሁት አንድ ላነሳ ነው። አንድ አክዓብ የተባለ የእስራኤል ንጉስ የመጀመሪያ ትልቁ የእንቅፋት ስህተቱ ኤልዛቤል የተባለች ሴት አገባ። ከውጭ ሀገር ሶሎሞን ሲያገባ ስላዩ ምንም ችግር የለም ብሎ ያገባት ሴት ግን ከፍተኛ የባዕል አምላኪ ነች። ውስጧ አማልክት አለ፣ ነቢያት ይገላል፣ ካህናት ይገላል፣ እንደውም እስራኤልን ሁሉ ይገልና በእግዚአብሔር ቤት ውስጥ ምን አቆመች? ጣዖት አቆመች። ባሏ ደግሞ ከረፈፍ ነው። ከረፈፍ ማለት የሚፈልገው ሁሉ የሚነዳው ንጉስ። መጽሐፍ ቅዱስ እግዚአብሔር ነገርን ይሰውራል፣ ንጉስ በመሆኑ ነገርን ምን ይላል? ይገልጣል። ስለዚህ ንጉስ ከሁሉ ሰው በልጦ መገኘት አለበት። ንጉስ ሰለሞን ሁለት ሴቶች ራእያቸው ላይ ተኙ። አንደኛዋ ገደለችው፣ አንደኛዋ ቀየረችባትና ይህም ፍታ ሲባል ንጉስ የተሰወረውን ምን አደረገ? እኛም በኩራት ነን፣ የልዑል ልጆች ነን። ወደ ውስጥ ብዙ ሳልገባ የምፈልገው አሁን እንቅፋት ድንጋዮችን አንስታችሁ እግዚአብሔር መንፈስ ነው የሚያመልከው። በምን ያመልከዋል? በመንፈስና በእውነት። ስለዚህ እግዚአብሔርን በስጋ ማምለክ አይቻልም፣ በስጋና በደም። ከዛ መማር አለብን። ታዲያ ስጋና ደም ተሸክሜ ሲባል ስጋና ደም መስቀል ላይ እንደተሰቀለ ማወቅ ማመን፣ ከዛ በኋላ በአፍ መመስከር ይፈልጋል። ሰው በልቡ አምኖ ምን ይላል? ስለዚህ እዚህ ውስጥ ጽድቅ ከሌለ በአፍ ወይም በድርጊትህ እንቅስቃሴ ከሌለ እንቅፋት ውስጥ በዘመኑ ሳይንስ እናውራው። አንዳንዴ ዳውንሎድ የሚደረጉ ነገሮች ቦታ ይፈልጋል። እዛማት ስልክ በእኛ ሀገር እንደውም ዲጂቱ ትንሽ ነው፣ ሌላው ሀገር በጣም ረጅም ነው። እዛ ሌላው ሀገር ብትሄዱ ባቡር ለመሳፈር ትኬት ቆርጠ ወደ 30 40 አንዳንዴም ባስ እንኳን 100 ምናምን ቁጥር አለ። ስለዚህ ብትሄድበት ቦታ በተለያየ መልክ ስለሚሄዱ እንዲጽፈ ነው የምታየው። እኛ ሀገር በቃ እንደዚህ አይነት ኢቭን ዲጂታል እውቀቶቻችን በጣም አነስተኛ ሲል መንፈሳዊ ዓለም ለኛም ለነኛም ላሉ ሰዎች ምስክሩን ምን በል እሰር እንደሚል ትክክለኛ ምስክር የሆነ ነገር መያዝ ይፈልጋል። በእኔና በልጆቼ መሃል ምኑን አትም ህጉን ይላል። ስለዚህ ትክክለኛው መስመር ላይ ከሌለ እንቅፋት ላይ ነው። በጣም ከፍተኛ ችግር ይሄ ነው። እንቅፋት ውስጥ አሁን አንድ እንቅፋት ላነሳ ነው ሌሊት ያየው። ይሄ ሰው አንድ እንቅፋት ውስጥ ነው። በሚስቱ ምክንያት ነቢያት ተገድለዋል። እዛ ውስጥ አለ። እግዚአብሔር እንደ ሰው አይደለም። ሄዶ በጥፊ ወዲያው አያጠናግርም። ዝም አለው፣ አብሮት አለ። ከዛስ አንዱ ኤልያዴር ደግሞ ከሱ የከፋ ትዕቢቱ ከሶሪያ ሰራዊቶች ሰው የለም የሚል በጊዜው ታላላቅ ነቢያት በእስራኤል ምድር ነበሩ። ቀድሞ ኤልያስ፣ በኋላ ደግሞ ማን? ኤልሳ። እነዚህ ሰዎች እስራኤልን ሁሉ በጸጋቸው የሚቆጣጠሩ እግዚአብሔር የሾማቸው ነበር። ባጭር ለማስቀመጥ ይህ ሰው እግዚአብሔር የነቢይ ልጆች ተላኩና ኤልያዴርን አሳልፌ ልሰጥ ነው አለው። ስለዚህ ሶራዊቱን ሁሉ ገደል እንዳትለቃቸው ብሎ አዘዘው። እንቅፋት አንድ ማን አለች? እንቅፋት ሁለት ሊዘረጋ ነው ሰው። ጦርነቱን ተዋጋ። እግዚአብሔር ይሄንን ይቅር ብሎት በዚህ በኩል ድል ሰጠ እና ኤልያዴር ሸሽቶ ዋሻ ውስጥ ገባ። ህይወታችሁ አሁንም ማወር ውስጥ ያላችሁ እርግጠኛ እዚህ መመጣው እርግጠኛ ብዙ ሰው እንደዚህ አይነት ህይወት ውስጥ አለ። ተሰልፎ የተሰጠ ህይወት። ይሄ ሰው አሸንፎ ሳለ አንድ የእስራኤል ሰው እንዴ ማህሪዎች ናቸው የእስራኤል ንጉሶች። ስለዚህ ልብስ ቀደ የሆነ አመድ አድርገህ ብትወጣ ይቅር ይልሃል አለው። ሰውየውም ልክ እንደተባለው አብረው ያሉትን ጀነራሎቹ እያሉ ወጡ። ምንድነው ሲባል ኤልያዴር ራሱ በህይወት አለ። ማረኝ ንጉሶ ብሎ ደለለው ይላል። እስቲ አክዓብ በቀላሉ ይደለላል በሉ። የሚደለል ክርስቲያን በቃ እንደ እባብ ልባም እንደ ርግብ የዋህ ሁሉ ነው። እንደውም
በምኖች መሃል በተክላዎች መሃል እንደ በግ ነው ምልካችሁ ላይ ወደ ውስጥ ብዙ አልገባም። እንቅፋት ማንሳትና እውነተኛ መንፈሳዊ አምልኮ ትንሽ ቆማችሁ እንድታመልኩ። እንቅፋት ውስጥ ካለ ምንም አታስፈልግም። በስጋ ካለ በዓለም ዓለማዊ ምኞት ይዘው ብዙ ሰዎች ክርስቶስን ሊያመልኩ ይፈልጋሉ። ይህም በጣም የሚገርማችሁ ዓለማዊ የሚለው ቃል አንዱ የዚህ ዓለም ገዢ ያዛት ዓለም ነች። ዓለማዊነት ሌላ ማለት ደግሞ ከዚህ ዓለም ፍቅር ጋር የተገናኘ መንፈሳዊ ነገር ውስጥ የሌለ ማለት ነው። ብዙ ቢቸግርም እነ ጳውሎስ እንዲህ ብለው ጽፈውታል። እነ ጳውሎስ ደግመዋል። ለምን? የሰው ልጅ በሙሴ ዘመን ልበ ጠንካራ ስለነበረ ጋብቻን ቅደድና ሌላ አግባ የሚል ስለ ልባቸው ጥንካሬ ሰጠ ይላል። ክርስቶስ ኢየሱስ መጥቶ ከሄደ ወዲህ የሰዎች ልብ በአንድ ነገር በጣም ጠንካራ ነው። ዓለምን መውደድ። ዓለምን መውደድ ሲባል ደግሞ እንዳትረሱ ኃጢአትን መውደድ አይደለም። ብዙ ሰዎች ዓለም ሲባል ኃጢአት አድርገው ይቆጥሩታል። ምፈልገው አሁን ሐዋርያው ጳውሎስ ምን ይላል? ዘመኑ አጭር ነውና ያገባ ወይም ሚስቶች ያሉት እንደሌላቸው፣ ደስ የሚለው ደስ የሚያለቅስ እንደማያለቅስ፣ የዚህ ዓለም የሚገዛ ሰው እንደማይገዛ ሲሆን የዚህ ዓለም መልክ ምንድነው ይላል? አላፊ። ዓለማዊነትን ይዞ እግዚአብሔርን ማምለክ ይቻላል ወይ? ለዓለማዊነት ለኃላፊ ነገር ብንይዘው ይሆናሉ። ጊዜ ስለሌለኝ ጥቅሶች ወስጄ አላነብም። አንደኛ ቆሮንቶስ ምዕራፍ 15 ላይ ይሁን የምናወራው እንቅፋት የሚባለው ለደህንነት ስንንቀሳቀስ ይሄ ዳግም መወለድ አድርገን መንፈሳዊ ዓለም ስንገባ ብዙ ሰዎች ሙታን ትንሣኤ የለም የሚሉ በቆሮንቶስ ተነሳና ጳውሎስ እንዲህ የሚል መልእክት ስለ ሙታን እንግዲህ የምንሰብከው ሁሉ ዋጋ የለውም ይልና ለዚህ ዓለም ክርስቶስ ኢየሱስን የተቀበለ ከሰው ሁሉ ይልቅ ምንድነው ይላል? ምስኪን የሚል ቃል ይጠቀማል። ስለዚህ አንድ ሰው እንቅፋቱን ሳያነሳ ማምለክ አይችልም። እዚህ በመጣው አደራችሁን ዛሬ ዓለማችን በተጨማሪ የእግዚአብሔር ቤተሰቦች 85% ከፀሐይ መውጫ እስከ መግቢያ እስከ አውስትራሊያ ድረስ ብዙ ክርስትና የዚህ ዓለም መልክ ነው ያለው። ጳውሎስ ለምን እንዳልተቃወመው ባናቅም ሁለት ነገር ይናገራል። ራስን ለእግዚአብሔር ማስለመድ፣ እግዚአብሔርን መምሰል፣ ለዚህም ለወዲያኛውም ይጠቅማል ይላል። ለምን? ዳግም የተወለድነው ለወዲያኛውም ነው፣ ለዚህ ብቻ ሲጋራ ልታቆምበት የምድረ ጫትል እሱ ሳይካትሪስትም ሄደ ዱላም ያስጥላል። እስር ቤት ፊሊፒንስ ምናምን ያሉ ሀገሮች በእስር ቤት ይከቱና ይንፈራገጣል። ሰውየው ሳይወድ በግድ ምን ብሎ ትሄዳል እኮ ትሄዳል። እኛ አሁን ሐሺሽ ስላቆምክ እግዚአብሔርን አመለክ ብለን ማናምነው ምንድነው? ጸባይ ማረሚያ ይመስል የእግዚአብሔር ቤት ዛሬ ጸባይ ማረሚያ ሆኗል። የሆነ ጥሩ የአእምሮ ስብከት ይባላል ሜንታል ሀሴት የተሰከነ ሰውየው ብሎ ያለቅሰና ከዚህ ጋር አሁን የምንላቸው ነገር ይዝግ ግን የለም። መዳን በምንድን ነው ያለው? በልቡ በመንፈስ ነው። ይሄ በመንፈስ መዳኑ ስለምን ኮንቪክትድ እዚህ ጋር ነው ምስክርነቱ መቀመጥ ያለው። ምስክሩን አተመበል ያልታተመ ነገር ድነት የለው። ስለዚህ ምስክሩን ለማተም ባለው መሃል እዚች ጋር ሰዎች ራን ያደረጉና ለውጥ ያመጡና የዳኑ ይመስላቸዋል። አንድ አሜሪካ ሀገር አንድ ጥብቅ ሰባኪ ስሙ አስፈልጋችሁ በኃይል ጠንካራ ስብከት ትልቅ ቸርች ውስጥ ነው ትልቅ የታወቁ በጊዜው እነ ጆን ዌስሊ በኋላም አሜሪካ ሀገር በሞይተነሱ ታላላቅና ኬኔት ኮፕላንድ ምናምን አሁን ያለው በፊት እንደዚህ አልነበረም የሚሰብኩት ጠንካራ ምናዊ ስብከት ነው የሚሰብኩት መንፈሳዊ። ስለዚህ በጣም ከመስበኩ የተነሳ ሁሉ ሰው ደነገጠ። ከዛስ ኪቦርድ የሚመታው 38 ዓመት በጌታ ቤት ከቤተሰብ የወረሰው ነው። ሙዚቃ ይወዳል። ሙዚቃ ላይፍ ነው ይላሉ። ስለዚህ እሱ ሙዚቃ ምን መስሎታል? ላይፍ መስሎታል። ግን እንቅፋት ውስጥ ነው አንዳንዱ ሰው እንቅፋት። ከዛ ጠንከር ያለ ስብከትና ሲኦልና ዘላለማዊ መንግስት ይሄ መንግስት ሰምደ በጣም ጥብቅ ስለተሰበከ ኮንቪክትድ ሆነ። ዝጋ ነው ዝጋ አይደለም። ያው እናንተ ሰሞኑን ቢሊ ግራም ልጁ መጥቷል። ልጁ መጥቶ እየሰበከ ነው። ትናንትና መቼም ጀመረ ዛሬ ምን ያንደ ተከታተላችሁ በቲክቶክም ይሁን ባጭር በርጦሜዎስ የዳዊት ልጅ ወይ ምን በላይ ማረኝ በሚል ኢየሱስ መጣ። ምንም የጠየቀው አይኑ እንዲከፈት ነው። ድኗል ወይ በርጦሜዎስ ቢባል እሱ ደግሞ ሌላ ጥያቄ ነው። ለመዳን ጁስ ኮንቪክትድ መሆን አለበት።
ይህን ያነሳሁት አንዳንድ ጊዜ የአእምሮ ስብከቶች አሉ። የአእምሮ ስብከት በጣም አንቀበልም። ታዲያ አእምሮ መማረክ የለበትም? አለበት። ከተማረከ በኋላ ከአእምሮ ቀጥሎ ልቦና ድረስ መሄድ አለበት። ያ ማለት ህሊና ተቀብሎት፣ ህሊና የሚባል ክፍል አለ። በንጹህ ህሊና እንደሚል ጳውሎስ ህሊና ደንዝዞ እዚች ብቻ ካዝ ይተናል። ስጋና ደምህ ጋር ለውጥ ሊያመጣ ይችላል። እዚህ ውስጥ ግን ደህንነት በመንፈስ ነው ያለው። ደህንነት ምን ውስጥ ነው ያለው? ምስክሩን አተመ። አደራችሁን ያ 38 ዓመትን ከዛ ሁሉ እየሮጠ በጣም አስደፈረ ብድግ ይልልና ሄዶ ይሰል። ከዛ አንዳንዶች ይመጡና እዛው አብሮ ኳይሉ እንዴ አንተ አእምሮን አመመ እንዴ? ምን እያደረክ ነው እንዴ? ህዝብ እኮ ገና አዲስ ምን የሚል ነው? ኧረ ተውኝ፣ እኔ እስከ ዛሬ አሁን በሰማው ስብከት አልዳንኩም። ስለዚህ ድጋሜ ጌታን ተቀብዬ ደህንነት ልማር ነው ብሎ ኮስተር ብሎ ይህንን አደረገ። በነገራችን ላይ ጥሩ ኮንቪክሽን አሁን ካትሪክ ኮልማን ስሚዝ የተባለው እንዴት ኮንቪክትድ እንደሆነ ኬኔት ሄገን እነዚህ ሰዎች ኮንቪክትድ ካልሆኑ ኬኔት ሄገን በቤተሰብ ሜንታሊ እናቱ ስለምታዘው በ14 ዓመቱ ተጠመቀ፣ ወጣ። በ17 ተኩል ዓመቱ ሊሞት ሲል ነው ወደ መዳን የመጣው። ምን ይላል? ባጭር እዚህ ጋር ነው ፈልገው እውነተኛ መንፈሳዊ አምልኮ ይኖረኛል በሉ። አሁን እናንተ ትልልቆቹ ደግሞ ቦታ ላሳይ ነው ሌሊት ያየሁትን። እሱን ከማሳየት በፊት ግን ኬኔት ሄገን እናቴ ያስጠምቀኝ ወጣው አለ። በልቤ ግን እንዴ ነው ማለት እዚህ ጋር ሌላ ነው፣ እዚህ ጋር ሌላ። ይሄና ይሄ በነገር ሰማይ ከምድር በመሃል ደግሞ ኢኩሊብሪየም የሚባል አለ፣ ህሊና የሚባል ክፍል አለ። እነዚህ ሶስቱ በጣም ውስብስብ የመንፈሳዊ ማንነታችን ክፍል ናቸው። አንዳንዴ በዚህ በቀላሉ እንዲያስተምሩታል። አእምሮ ላይ ፈቃድ፣ ዕውቀት፣ ስሜት ወይም ነፍስ ላይ ይሉታል። እንደዚህ አይደለም እኔ ማስተምረው አንድ ሰው ከስጋና ደም ጀምሮ መጀመሪያ ህያው ነፍስ አይኑ ሳይከፈት ያለበት ማንነት ውስጥ አይኑ አልተከፈተ፣ ልብ፣ አእምሮ፣ ነፍስ። ከዛ አይኑ ሲከፈት ደግሞ ሰዋዊ አቅም አገኘ። ከዛ ደግሞ ቋንቋ ሲደበላለቅና ዛራዊ ማንነት አገኘ። ስለዚህ የሰው ልጅ ራሱ እሱ ውስጥ ለመንድረስና ምኑ ጋር ለማተም እዚህ ልቡ ላይ ለማተም ሰው ራሱ ብዙ ልብ አለው። ተፈጥሯዊ ሰዋዊ ልብ አለው። ከዘር ከቋንቋ አንዳንድ ዘር እኮ ድንቾ ነው። ልክ ግንበኛ ቪኖ ነው። ድሮኛ የኛ ዘመን ነው። እናንተ እዚህ ዘመን እንኳን ምን እንደሚጠጡ ማለት ቪኖ ማለት ግንበኛ ብቻ የሚጠጣ ግንበኞች ያስራ ፀሐይ መታቸዋል መሰለኝ። እሱን ግንበኛ የሚጠጣው ቪኖ አንድ ተራ ሰው መጥቶ ብድግ አድርጎ አንዷን ቢጠጣ እዚህ ጋር ሄዶ ጉበቱን ጭምር ጨጓራውን አይደል ጥንካሬ ነው። ምን እያልኩ ነው? ያንዳንድ ሰው ዛር ሄደን ቡንጉ በተታረገው መሰከሩ አይገባም። ምን ዘግቶታል? ያ እንቅፋት የሆነው ዛር ይዘጋል። ሰው ማለት አራተኛ ደግሞ ሃይማኖት የሚባል አሁን እኛ ባለንበት ብዙ ሃይማኖቶች ከክርስቶስም በኋላ መጥተዋል። በፊትም አለ፣ ሂንዱይዝም አለ፣ ፈርዖኒዝም አለ። ሃይማኖቶች ድሮም አሉ። ኢትዮጵያዊው የኛ ኢትዮጵያ እኛን የወለደ ከኩሽ የመጣው ኢትዮጵያ ሁለት ዘውድ አለው ብዬ ነገር። ለዚህ ነው ኢትዮጵያ ለመዳን በጣም ጊዜ ይፈልግበታል። ዘውዳችን አንዱ የአጋንንት ዘውድ ነው። የኮከብ ቆጠራ ዘውድ አለ። ኮከብ ቆጠራ ብዙ ሰው አያውቅም። ከፍተኛ የመናፍስት አንድ ከፍተኛ ሰው። ሁለተኛ ዛር አለን። ዲኤንኤ ወፍራም የሆነ እሱም ዘውድ አለ። ስለዚህ እነኚህ ዛርና ኮከብ ቆጠራ አንድ ላይ ነው ኢትዮጵያኖች የተወለደ። ሃይማኖተኝነታችንም ጠንካራ ነው። እሱም በስቶ የሚሄድ ምን ይፈልጋል? የመሰከር ካልዛ ብዙ ጴንጤ እዚህ ጋር ነው ሄደ ነው። አሁን ማወራላችሁ እነ ቢሊ ግራም የቢሊ ግራም ልጅ አሁን ሰሞኑ እየሰበከ ነው። ያው ጌታን ተቀበሉ ሲባል የሰበከው ስብከት ጥርት ያለ ነው። ኢየሱስ እያለፈ ነው። ይሄ ሰውዬ አይኑ እንደተፈወሰ አሁንም የሚያልፈውን ኢየሱስ ያዙ፣ ኃጢአታችሁ ንስሐ ግቡና ይሰረይላችሁ ተብሎ ያ ኮንቪክሽናቸው እዚህ ካልደረሰ ይመለሳሉ። ሰው ታዲያ እንዴት እዚህ ኮንቪክትድ ይሆናል? ሐዋርያው ጳውሎስ በሰው ጥበብ አንሰብክም ይላል። በመንፈስና በምን በኃይል እምነታችሁ በማን ላይ? ያ እምነት እዚህ ድረስ ሄዶ ገንጥሎ መግባት። ሰው ልጅ በእንደዚህ አራት ምን ሰው ተፈጥሮ፣ ሰው፣ ዛርና ምን አሁን መፈልገውን መስተኛውን ነው። አንተና እኔ ዳግም ኮንቪክትድ ሆነን ከተወለድን ወዲህ እንደዚህ አክዓብ ዝም ብለህ ተሰልፈ ለዘላለም እሳት የምትሰጥ መልሰ
ውሻ ወደ ምኑ እንደሚመለስ ወደ ጥፋቱ። ይሄ ደግሞ አምስተኛውና በጣም አስቸጋሪው ሰይጣን ከእግዚአብሔር መንግስት አምጾ እንደሄደ ከእግዚአብሔር ቤት የሚወጡ ጥፋት ያለባቸው ወይም አህያ ወደ አመዱ እንደሚሄድ መጽሐፍቱ ያስጠነቅቃል። ፍርድ ከማን ቤት ይጀምራል? ለመፈለገው እውነተኛ አምልኮ ለማምለክ ስትፈልግ አሁን የፈለኩት ምንድነው? አክዓብን የፈለኩት። ለምን ፈለኩት? አክዓብ ይህን ወልደ አዴር የተባለ ሰው ምን አለው? ወይኔ መሐሪ ነኝ ትክክል ብሎ አለ በይሁት ያባበለው ምን ነበር? የወሰድኩብን ሀገር መልሳለሁ፣ ሀብት እሰጥሃለሁ። በነፍሱ ይወዳደራል። ማን? አክዓብ በራሱ ነፍስ በማይረባ ንብረት አሸንፎታል። ንብረት አይደለም ሶሪያን በሙሉ መውሰድ ይችላል። ግን ቅድም እንዳልኳችሁ ማን ጭምር የነዳችው ኤልዛቤል የምትነዳው ዝም ይላል መጽሐፍ ቅዱስ። ማንም የሚነዳው መሪ እዚህ ያላችሁ ማንም የሚነዳችሁ እንዲህ ብሎ የሰራዊት ጌታ ሳይሆን በቃ ሄድ ወደዛ አንተ ገና በቃ የለህም። አሁን የፈለኩት አክዓብ ሰረገላው ላይ ጫነውና አብረው ሄዱ። ያለውን ሀብት ወሰደ። ግን ገና ከጦርነት ሲመለስ አንድ ነቢይ ተፈንክቶ ጠበቀ። ጌታ የአንድ ሰው ጠብቅ ተብዬ ነበር፣ ወዲና ወዲያ ስል ይጠፋል። ወይ 1 ዲናር ክፈል ወይ ምን በሱ ፋንታ አለ። እንዴ ትክክል ፈረ ወይ ዲናር ይከፍላል ወይ ምን ይሆናል? በሱ ፋንታ ይሞታል። ቀጸላውን ሲያወቅ ነብይ ነው የፈለኩት። እንዴ ሰውዬ ህይወቱ በስጋ እንዲሞት በሱ ፋንታ አንተ ትሞታለህ። በህዝብ ፋንታ ህዝብ ይሞታል። በፈረሳቸው ፋንታ ፈረሶች ይመታል። አሁን ሰውዬ ክልሉ ተሰልፎ ተሰጥቷል። እቺ ነው ፈልክ መሰናከል ውስጥ ነው። ይሄ ሰውዬ አሁን እግዚአብሔር ቤት ለመሄድ መሰናከል አይደለም ያለው፣ ለመሞት መሰናከል ውስጥ ነው። አሁን እኔ የምፈልገው ስለመሞት መሰናከል አይደለም፣ በእውነትና በመንፈስ እግዚአብሔርን ለማምለክ አሁን እዚህ ያለነው እዚህም የምታዩኝ በመላው ዓለማችን 85% የዓለም ቸርቾች ነው ያሉት። አሁን በዓለም ቸርችነት እግዚአብሔርን ብናመልክ የምስኪኖች አምልኮ ነው ያዘነው። ለምን? ለዚህ ዓለም ብቻ ማንን ወደን ከሆነ እግዚአብሔር የዚህ ዓለም መልክ ቅድም አልኳችሁ ጋብቻ ለቅሶና ደስታ ገሌ ወለደ ገሌ ሞተ እንድላለን። ሶስተኛ እዚህ ዓለም ላይ መንግስት ጠቅላይ ሚኒስቴር መባል ቤኒሂን ጌታ ይባርከው በጣም በተነቀነቀት ጊዜ አልተሳሳተም። አንድ የመጀመሪያው አሌክሳንድሪያ ይባላል አሜሪካ ሀገር ጎርስ ጀነራሎች መሃል ሪቫይቫል ያስነሳ ኤፋድ ለበሰ እንደ ካህሞን ፈለገ እየሞተበት አይደለም። ብሉይ ኪዳን ከሄድክ ይሞታል ሰካው። ከዛ በኋላ ፕሬዚደንሻል ውድድር ገባ፣ እሱም አልተሳካለትም፣ ሞተ። በዛ ምን ሆኖ ተሰዳ? ምን ያላተማሉ በእውነትና በመንፈስ ዛሬ እማወራው ይላችሁ። ይሄ ፕሮግራም ዓለም አቀፍ ያለው ወይም ዩኒቨርሳል ነው። ሰማያቶቻችን በየቦታው ቸርቾች ከካናዳ ብሎ ከአሜሪካ እስከ አውስትራሊያ 85% የዓለማችን ክርስትና በሁለተኛው ዓለም ጦርነት ምክንያት ሂትለር ተነስቶ የዓለምን ኢኮኖሚ በሱ አማካኝ ሰይጣን ፈጠፈጠው። ማዝንለት ያንግቾ ይሄ በጣም የምንወደው አንድ 12 ዓመት ሆኖ ተወደቀ። የመጀመሪያ እሱ ራሱ ከካንሰር ከምናምን ተፈወስኳልና ወንጌል ሊጀምር ሳውዝ ኮሪያ ድሃ ሀገር ሆነች። ምክንያቱም የዓለም ኢኮኖሚ ከዛ ምን እናድርግ እምነት ብንለው ወደዚህ ብንለው ፋርማሲ ሁሉ ከፈተ ተቸገሩ። ከዛ ጸልዩ እስቲ ቪዥን ይዛችሁ ነው። አንዷ በመጣች እሱን እንኳን አልተቀበላትም። እኔ ስቴካ ሲጋራ ምክንያቱም ህዝብ ሲበሳጭ ሲጋራ ከውጭ አስመጣና ምን አደርጋለሁ። አንዷ መጣች ጫት የጫት የድራግ አይነት እንዲህ አላቸው። የሰው አካል ልናጠፋ ነው እንዴ ተጠራ ነው? ይሄ አይነቱ ራያችሁ አይሆንም አለ። ግን ፋርማሲስ ከመክፈት ሄደዋል ከችግር ብዛት። ከዛ የመላው ዓለም ቤተክርስቲያናቶች አንድ አዲስ ትርጉም ወጥቷል። ኢንተርናሽናል ባይብል ትራንስሌሽን ከዚህ ከድሮ ያው ኪንግ ጄምስ ቨርዥን ነው የአማርኛችን ይሁን እንጂ ከኪንግ ጄምስ ወደ ኢንተርናሽናል ሲተረጉሙት በህይወት ከከበሩ ነገሮች መሃል ብሎ ገንዘብን ያስቀምጣል። ሞሪስ ሴሬሎ በህይወት የለም፣ በጣም የታወቀ በእኛ ዘመን ኮንፌሽን በሚል ብዙ መጽሐፍቶች የጻፈ አይሁዳዊ የነበረ ወደ አሜሪካ ሄዶ ጌታን የተቀበለ ስብከቶቹ የሚነቀንቁ ልክ የችግር ብዛት ሲሆን ከኢኮኖሚ ክራይሲስ የመውጫ መንገድ ብሎ ትልቅ ከመጽሐፍ ቅዱስ ጋር ያይዞ ስለ ገንዘብ መስበክ ነበር። ከዛ ጊዜ ጀምሮ የዓለም ቤተክርስቲያን የምትሰሟቸው ዊነር የዘመኑ አሁን እኛ ሰብሰብ ጋር የመጡ እኔ እንዲህ ያየሁትን ነገርኳቸው። አንድ ጊዜ እንዲህ አየሁ። አንድ ትልቅ መንገድ ሃይዌይ ነው ኢትዮጵያ ውስጥ ከቀለበት መንገድ ውስጥ አንዱ
ድንገት እየሄድኩ ሳለ ቦቴዎች ከነተምቹ በጣም ይጮሃሉ እንደ ኮርስ። ምንድነው ብዬ ስል እነኛ አገልጋዮች ብሎ የተወሰኑ አገልጋዮች ያሳያል። ይህንን የሁሉ ገንዘብ እንጂ እየናዱት ነው አለ። ታዲያ እኛ ጠጋንልም እንዴ ብዬ ልክ አንዱን ጨበጥ ሳደርገው አፈር ከሱ ሲሸጋገርብኛል። አፈር ሰውነቴ ልክ እንደሱ አፈር ሆነ። እንዴ ኢየሱስ ሰው አፈር አይደለንም እስቲ ትንሣኤ ነን በሉ። ከዛ አራክ ምንድነው የምትለኝ የምትፈልገኝ ስል ይኸውልህ ለአፈር ነው የሚተውት። ለምን መልክ ማለት ነው ለዚህ ያለ አሁን እነኚህ ሰዎች እያመለኩ ነው እኮ እንደኛ በኢየሱስ ስም ይላሉ። ሐዋርያው ጳውሎስ የለም እኛ ከምንሰብከው ወንጌሎች ሌላ ወንጌል የሚሰብኩ ኦሪት የሄዱ እዛ ግርዛት ምናምን ለገላትያ ያመጡ እነሱ የሉም እንዳለ አሁን እዚች ውስጥ ሁለት ውስጥ እንፋጠጥ እስቲ ዛሬ ታመልካለህ ወይስ አንተ አክዓብ ነህ? አክዓብ ማንን ወልደ አዴርን ለቆት 3 ዓመት ተኩል በኋላ ለጦርነት ተዘጋጁ። ወልደ አዴር ሰራዊቱን ይዞ ይቆራጠጥ ጀመር። ከማን ጋር ይዋጋ? ይሄ ሰውዬ እንዴት ያምልጥ? ተሰልፎ እውነተኛ አምልኮ ያለው በዓለማችን ላይ የት ነው? አፈር የሆነ አምልኮ ተሰጥቶ መጽሐፍ ቅዱስ ላይ አሁንም ልድገም ሐዋርያው ጳውሎስ ለጢሞቴዎስ የጻፈለት ራስን ለሥጋ ማስለመድ ለጊዜው ይጠቅማል ለዚህ ዓለም፣ ራስን ለእግዚአብሔር መምሰል ለዚህም ለወዲያኛው። አንደኛ ቆሮንቶስ ምዕራፍ 8 ለዚህ ዓለም ብቻ ክርስቶስ ኢየሱስን የተቀበሉ ሰዎች ከሰው ሁሉ እጅግ ምስኪን ምን ለማለት መሰላችሁ? ዓለማዊ ሆነ እኮ እንደፈለከው እዛ ተቀቀ። አንተ ምን ቦጣ እዛ አንተ በተቀቀለው ጴንጤ ተብለህ ተሰድብ የታባ እየተባለ ያልክ ደምን ባያለቀስ አንተም እዛ ብትወርዳ ያሳዝንም እንዴ? ለዚህ ዓለም ብቻ ከሆነ የሚቀጥለውን ዓለም አታገኝም እንደማለት ነው። ሲተራ ሙታን ትንሣኤ እኮ አምናለሁ። እዛ ጋር የተጻፈው ጳውሎስ የሚለው የሆኑ ቆሮንቶስ ውስጥ ሙታን ትንሣኤ አንተ ሙታን ትንሣኤ እንደ ፈሪሳውያኖች ያምናል። ፈሪሳውያኖች መንግስተ ሰማያት ይገባሉ? አይገቡም። ለምን አይገቡም? ግብዞች ናቸው። የአምልኮ መልክ ያላቸው ኃይሉን የካዱ ወይም እንዲህ ይላል መጽሐፍ ቅዱስ ላይ እናንተ የሽማግሌ ወግ ለመጠበቅ ተላችሁ የእግዚአብሔርን ቃል ሕግ ትሽራላችሁ። ከዛ ተሰናከሉ ይላል። ምን አለ? የሕዝብ በምኑ ያመልከኛል? በከንፈሩ። የድነት ቦታው አሁን ማውራው በኢየሱስ እንቅፋት ይነሳ። ለእኛ ብቻ አይደለም እንጸል ዓለማችን ላይ በቃው ሂትለር ያመጣብን ችግር ጠቅላላ ዓለም ላይ ቤተክርስቲያን ፊቱን አዞረና ኑሮ ለምን እዛ ላይ ይጋባል፣ እዛ ላይ ልጅ ይወልዳል። ሸክበሽ ምን ይሁን ፓስተሮቹ 7 ይወልዳል። ያኛው ያ ሁሉ ተሸክመው ለምን ያላቸው ድል መጽሐፍ ቅዱስ ላይ እግዚአብሔርን መምሰል ጥለው ወደ ምን ዞራሉ? ስለዚህ ቤተክርስቲያን ብዙ ቤተክርስቲያናቶች በቀስት ውስጥ ነው ያልኩት። እንደ አክዓብ እንዴት ያምልጥ? ሰው እኮ ብልህ ነው፣ ግን ከማን ብልሃት አይበልጥም? እስቲ ከእግዚአብሔር ትንቢት አይበልጥም? አይበልጥም። ሊበልጣቸው ምን አረገ? ይህን ነገር ለማምለጥ እስቲ ደህና ሰው ልፈልጋለና ኢዮሳፌጥ የተባለ የይሁዳ ንጉሥ ደህና ቦታ ነው፣ ቀስት አገኘው። ከዛ ቀስ ስለማገኘው ቀስ ብሎ እሱን ጠራው። ምን አለው? አብረን ጦርነት እንሂድ፣ አብረን ሂድ። ያ በሞ የሆነ ሌላ ጅላንፎ ጅላንፎ የሚባል ቋንቋ አሁን አይመጣብን። በሞ የዘመኑ ቋንቋ ነው። እኛ ዘመን ተገለባብጬ ተንከረባብጬ ነው። የአሁን ዘመን በሞ ጅላጅሎ ነው። የትኛው እንደሚሻል አላውቅም። የቱ ይሻል? የኛ ይሻልም። ምክንያቱም በየዘመኑ ቅድም እንዳልኳችሁ በኦልድ ባይብል እና በኪንግ ጀምሱና አዲሱን ትራንስሌሽን ቁጭ ብለህ ስታነበቁ ታስቃለህ። ዘጋ ገንዘብን በተመለከተ በጣም ከበድ ያደረገና ጥሩ እንደሆነ ያደርጋል። እዚህኛው እርሱ ታመጣ ኢየሱስ ራሱ አውት ገንዘብን አውት ያደርገዋል። ከዛስ እንዲህ ነው ይስቁበታል ይላል። ይስቁበት። በነገራችን ላይ ኢየሱስ የዚህ ዓለም መልክ ያላቸው ይሄ እሱ እንቅፋት እንግዲህ ስንት እንቅፋት አለው? የሥጋ ፈቃድ፣ የምን ፈቃድ ያልከው? የዓለም ፈቃድ። በሞ ሶስተኛው አለ የሰይጣን ፈቃድ። ሰይጣን ኮከቡን ከእግዚአብሔር እኩል አደርጋለሁ ብሎ የተመኘበትን ምኞት ሁልጊዜ አንተ ውስጥ ይከታል። አንተ እግዚአብሔር ልጅ ከሆንክ ድንጋይ ዳቦ አድርግ። አንተ እግዚአብሔር ልጅ ሆኖ እሱ እንዳመፀው እንድታመፅ ከመንገዱ አውጥቶ እሱን እንድታመልከው ይፈልጋል። እሱን ስታመልከው ደግሞ የምስራች እስቲ አሜን። ከመናፍስቱ ዓለም ኢየሱስንም ብሎ አልተቀው ዓለምንና ክብሩን ምን እላለሁ
ይሄው ጴንጤ ጠቅላላ ዓለምና ክብሩን ይዟል እኮ ምንም ጥያቄ የለውም። አልያዘም እንዳትሉኝ። ናይጄሪያ ሂዱ፣ ሳውዝ አፍሪካ ሂዱ፣ እዚህማ መጥቶ በቃ አሉ። አንዷ ብላለች ጠቅላይ ሚኒስትሩ ጋር ለስብሰባ ሄደው አንዳንዶቹ እኮ አሁን አንነካቸውም አለች። ምስኪን ነች። እኛ እየጸለይን ያን ዘመን እንዲስና አሁን ያሉት አንነምን ነው ስትባል ታጅበው ነው የሚመጡት። ስንት ላንድ ክሩዘር ወይም ቪኤት ይዘው 4 አጃቢ በዚህና በዚህ የገባ ወለቅ ያደረገና አሁን እንኳን በሁለት ቀን በፊት ጭሮ የሚባል ታውቁት? ጭሮ ኬንያ ነች። በጥቋቁር ላንድ ክሩዘር ተቀበሏል። ጭሮ ማለት እኔ ሳየው ላውቀውም አልቻልኩም። በደጋግሜ አይቼ ጭሮ መሆኑን ጭሮ ኬንያ ገብታለች። ናይሮቢ አየነው እንደዚህ አጥቢሴ ናይሮቢ ከተማ አቤተክርስቲያናት አሳዘነኝ እኮ። ኢቭን ካውንስሉ ምን አረገ? የት አባቱ እንዲህ አይነት የራሳችን ኤቲኤም አለ ብሏል አላለም። ኤቲኤም አላለም ብሎ ካርድ ተምሳሌት ውሰዱን ያለው አውቃለሁ። እኔው የዚህ ዓለም መልክ ስለተሰበከ ተቃዋሚም አይደለም እኮ፣ ግን የሚመጣው ዓለም ያመልጣል። ይሄ ነው ችግሩ እንጂ ጳውሎስን ሲቃወሙ አይደል ያለው። አደራችሁን ይሄንን የዚህ ዓለሙን ሲመኙ ብዙዎች እምነታቸውን ጥለው ራሳቸውን አስወጡ። አምልኳቸው ግብዝነት ያለው ፈሪሳውያኖች እንደሚጠፉ የዚህ ዓለም መልክ ያላቸው ሰው ያስፈራል። እንዲህ አይነት ስብከት ስንት ቤተክርስቲያን ሊጥል ነው። 85% በዓለማችን የሚገኙ ጴንጤዎች በዚህ ተመተዋል ቢባል እንግዲህ ትራምፕ የመረጡ ክርስቲያኖች በሙሉ ሌላ ዓላማ የላቸው። ትራምፕን የመረጡት አንዳንዴ ይላሉ ወንድና ወንድ እያጋቡ ለሱ አይደለም የመረጡት። የምን ወንድና ምን አገባቸው? የመረጡት ለምንድን ነው? ማኒ የሰውዬ ቢሊየነር ነው። ይሄው አካባቢው ላይ በሞ የሰበሰበው ቢሊየነር ነው። ሌላው ምናምን እዛ አያከናው። ስለዚህ ቢሊየነሮች ስር እንገዛ ብለው ነው የገቡት። ቢሊየነሮች በሞ ምንም ጥያቄ የለውም ዓለም ያለችው ከዓለም ነው። ዓለም በሞ ኢየሱስን ትጠላለች። ምንም ጥያቄ የለውም። ዓለማዊ ሆነ ዓለምን ይዘህ ኢየሱስን ወዳለሁ ብትል የመጽሐፍ ቅዱስ እኮ ይቃወማል። ያዕቆብ በመሃላችሁ ጠብና ጦርነት ከወዴት ይመጣል? በውስጣችሁ ባለ ምቾቶቻችሁ ትጣላለች፣ ትደባደባ፣ እንዴት አደርጋላችሁ? አታውቁም እንዴ ዓለምን መውደድ? ከማን ጋር ባላነበብሽ ነሽ? ሁልጊዜ እላችኋለሁ ሩቅ ሀገር ሳለሁ እኔን ያሳደገችን ልጅ አንተ የሚለውን በሙሉ በእርሳስ አንቺ ብለዋለች። ምንድን ነው አልኳት። እኛም እኩል ነን። ትክክል እኩል ነች እኮ፣ ግን እዚህ ጋር በጉልቤ አይደለም ማድረግ ያለባት። በጉልቤ ነው እሱ በሙሉ እንዲህ አይደክምሽም እንዴ አልኳት። አንተ የሚለው በሙሉ በምን ከላይ በአንቺ ኮሚኒስት ሀገር ስለነበር ሁላችንም ያ ኮሚኒዝም መንፈስ ሴትና ወንድ ምንድን ነው እኩል ነው። በኮሚኒዝም መንፈስ አትውሰዱ፣ በእግዚአብሔር መንፈስ ችሎት እኔ በደንብ አስረዳ። ለደህንነታችን ለአገልግሎታችን እኩል ነን። ኢየሱስ አዲስ ኪዳን የከፈተበት አሁን የምለው እግዚአብሔር መንፈስ ነው የሚያመልኩት በምን እዛ ክብር ከተገባ አሁን ችግሩ አልገባንም። የት ነው ያለ ነው መስላ አሁንም ገና በስጋና አሁንም በዓለማዊነት አሁንም ያለ ነው በሰይጣን አስለምን ህጉን ይከተላል፣ ተዛዛት ሊጠብቅ ይፈልጋል። አንዳንዱ ገና ከጨለማው ግዛት አልወጣ የወጣ ነው በሞ በጌታ ያለ ነው። እዚህ ጋር ኮንቪክትድ ሆነው ገና ዓለምን ስላለቀቅን መሰናክል ውስጥ አካፍ ማን ቢሸፍነው ምን ያስታውሳሉ? አንዲት እህት በጣም በጸጋ ለም ጥሩ ሐዋርያ ነች። ከዛ እግዚአብሔር ዱላ ነሳቻችሁ ውስጥ ዱላ አንስቶ መቀሰፍ ጀመረ። ልክ ሲጨርስ አንድ ቀን እየሮጠች መጣ። እኔ መጎናጸፊያው ስትገባ ይሆን ልተዋት ሴትዮዋ ጸጋ ታውቃለች። ማመቆጣቱን አይታ ልክ አሁን ኢየሱሳፌት ሲል ሊወሸቅ ማን ሞከረ ምን አደረገ? አብሮ ሊሄድ ከዛስ ልክ ጦርነቱ ሲወጣ ይሄ ጅላንፎ ልብስን ቀይር እንደ ተራሳ ሆነ ገባ ሲሉት ማን ነው ልብስን ክብረ መንግስት ገባ ሲል ኢዮሳፌጥ ክብረ መንግስቱን ገዛ ፈረስ ይዞ ወጣ። ያኛው ምን አደረገ? ቆሻሻ ልብስ ለብሶ እንዳይታይ ሴት ትታያለህ በሉት፣ እታያለሁም በሉ እስቲ። ቀልዱን ታውቁት ይሆን አላውቅም። ሁለት ጮኛሞች ያው ድሮ በእኛ ዘመን ያሉ ጮኛሞች ታውቃላችሁ። ገንዘብ የለም እኔ ወክ ነው እና ያው በጾም በጸሎት መቆየት ነውና የሄዱ ሳለ እሷ መራቋ ጠንካራ ነው፣ እሱ ርቦታል። ትደበቅና ታያለው ትለዋለች።
ትታያለሽ ይላል። ሁለቴ አለች፣ ሶስተኛ በጣም ስለ ደግሞ ምን አላት? ዓይንሽ ይጥፋ ትታያለሽ ብለውች። ለምን በጾም በጸሎት ውስጥ እሱ ርቦት እያለ ቀስ ብሎ በረፍት መሄድ ሲገባቸው እሷ ትጫወታለች። እሱ በርደን ውስጥ ነው፣ እሷ ምን ውስጥ ነች? እስቲ አሜን። ያው ተንኮለኛ ቆሻሻ ልብስ ለበሰ አላመለጠ። ወልዲያደር ነግሯቸዋል። ፈልጉና ማንን ገደሉ ያለው ወልዲያደር አይደለም። ማን ያለው? እግዚአብሔር። ያ ቀጸላውን አውጥቶ ተፈንግቶ የነበረው እግዚአብሔር በሱ ፋንታ ትሞታለህ ብሎታል። ስለዚህ ከበቡት ይላል ኢዮሳፍጥ። ለምን? ክብር ለመንግስት የለበሰው ጅላጅል ነው። ጅላንፎ። ከዛ እንደው ጅላንፎንም እኮ እግዚአብሔር ተሳስቷል፣ መሞት ነበር። እግዚአብሔር ወይኔ አንተ ታመኛል አስጥለኝ ሲለው ድንገት የእስራኤል ንጉሥ እንዳልሆነ አወቁ። ተውት ይላል ጠራ። አንድ ግን የተቀሰተ ቀስ እዚህ ጋር ከጀርባው መጥቶ ያን ቆሻሻ ለብሶ ግን ሰረገላ ላይ ፈረስ ላይ የነበረውን አክዓብን ወጋው። መፈልገው እንቅፋት ነው። ልክ ዛሬ ቆማችሁ ልጅ ምን እንቅፋት አላችሁ? ኮንቪክትድ ነው። የዚህ ዓለም መልክ አለ፣ እንቅፋት ነው። ሰይጣን አጀንዳ ከሰጠ እንቅፋት ነው። የሥጋ ፈቃድ ላይ ካለ እንቅፋት ነው። በሞ እዚህ ጋር ትንሽ ልግባ። እግዚአብሔር ጋር ኮንቪክትድ ሆነ ከገባ በሞ እግዚአብሔር ለሁሉ ነገር እሺ ፍጹምነት አለው። ኩነኔ የሚባል ነቀፋ የሚባል አመፃ የሚባል መንፈሳዊ ልምምድ አለው። ይሄ እግዚአብሔር ምሮን እንጂ እኛ በዘመናችን ሙሉ ወንጌል ስናገለግል አጋንንት ታየ ናውጣ ምንም ጨቀጨቀኝ ነው በሽተኛ መንፈስ ቅዱስ ዝም ብለህ ብቻ አለ ጸጋው መንዳት እንጂ ይሄ ያስከው ነገር እኮ ምሪት ይፈልጋል የሚል ትምህርት የለንም። በዛ ዘመን ልጅ ሆኜ ሳለሁ 22 21 ዓመት ይላል። ከዛ አንዳንድ ነገር ላይ ሰው ላይ ጸልዬ ስመለስ ውጊያ ያጋጥመኛል። አብሶ አንድ ቅዱስ ወንጌል የሚባል ቸርች ድንገት ካልመጣ በላይ የራዩ ባለቤት ድንገት ሄድኩና ባልሆነ ሰዓት ናወጥ ውጣና ጸልይ ለማት ጉባኤ ያለ 4 ሰው ሁለቱ ሞት መንፈስ ይዟቸው ሁለቱ ሌላቸው ገሰጹ። ሰዎቹ ተሻላቸው። ልክ ስመጣ ቤት ውስጥ ሞት ጠበቀ። የኔን ሳይሆን ቤቴ ውስጥ ያሉ ሰዎች ከየት መጥተህ ነው ስለው ያለ እግዚአብሔር ፍጹም ፈቃድ እዛ ስታስወጣኝ የት መጣሁ አለኝ። ምንድነው ማድረግ ያለብኝ? ጅላንፎ ነው መሆን ያለብኝ ወይስ እሷ ዋናው አገልጋይ ልጅ ሞቶባል። ሴት ልጅ የመጀመሪያ የወለደችው ሞቷል። እንደዚህ አይነት የፐርሚሲቭ የነቀፋ አገልግሎት በመጣበት እዛው ተመለስ። ያስወጣው ከዚህ አይነት እድሜው እንዲህ አይነት ሰው ነው አይደለ? እዛው ተመለስ። ለምን ያገለገልኩበት አገልግሎት ምን ነበረበት? ነቀፋ። በስመ አጋንንት አስወጥተው በሽተኞች ፈውሰናል ሲሉት አላቃችሁም እናንተ ምኖች። ይሄሞ ሌላ ትምህርት ነው። እኔ እዛ አልገባም። ሌላው ይሄስ የመጀመሪያውን ኤሌመንተሪውን እናስወግድ። ምን ለማምለክ እስኪ ምስክሩን አትማለው ብሎ እንዴት እናትም ከላይ ተጽፏል። የእንቅፋት ድንጋይ ለሁለቱ ለእስራኤል ለይሁዳ ቤት እንቅፋት ድንጋይ መሰናክል የሆነው ይሄ የኢየሱስ ክርስቶስ አገልግሎት ከላይ ተጽፏል። ምን ይላል? አሕዛብ ይመካከሩ ምክራቸው አይጸናም። እግዚአብሔር ከማን ጋር? እንደውም እወቁ ታጠቁ ደንግጡ ይላቸዋል አሕዛብን ከፈራ ወንድሜ ሩቅ ነህ። ሁለተኛ አሁን ቅድም ዱለት የሚል የገዛ ወገኖቻችሁን አትፍሩ ማስፈራና ማስደንቅ እኔ ለመቅደስ ሆናልችኋለሁ እንደምን እኔና እናንተ እዚህ ያለን እዚህ መጣው በጣም በቂ ነን። ምን አይነት አምልኮ ካለን እውነተኛ መንፈሳዊ አምልኮ እውነተኛ መንፈሳዊ አምልኮ ምን ለማድረግ እንድንችል እዚቹ ገና ሳለን መጀመሪያ ምስክር ምን ማለት ነው? ዝላችሁ በመላው ዓለም ምኖቼ ትሆናላችሁ አለ። ምስክር ማተም ማለት እግዚአብሔር በመንፈስና በእውነት እንዲመለክ አንድያ ልጁ ያተመልን መስቀል አለ። መስቀሉ ክብሬ ነው በለው። መስቀሉ ክብሬ ነው። በጣም ጊዜው ስጅ ያስተምራል። ለዘመናት በሙሉ መስቀል ማለት የሥጋ መቆረጥ ሰማይን የከፈተበት የደሙ መፍሰስ በሰማይና በምድር ያለውን ማንጻት ወደ ውስጥ ያልገቡ ሰዎች የኢየሱስ ክርስቶስ መንፈስ እንደደቀቀ ያውቁ። ኢየሱስ ወደ ሲኦልም ስለወረደ እዛው መስቀሉ ላይ መንፈሳዊ ነው። ኢየሱስ ምን አይ ብቻ አልነበረም። በኋላ ይሄዳል። እስቲ አሜን። ፊቱ ይለወጣል። ለምን? ሰው ብቻ አይደለም ኢየሱስ እግዚአብሔርም ነው።
ስለዚህ ሰው በሆነው ማንነቱ ሲሞት መንፈሳዊ የሆነው ማንነቱ የት ሄደ ቢባል አንዳንዱ ሰው የሚለው ሾልኮ ወጣ። የሞተው ስጋና ደሙ ነው፣ ሌላ የሞተ የለም። እውቀት ነው ይሄ። ወደ ውስጥ ሲገባ የመስቀሉ ምስጢር ራሱ ብዙ ነው። ድሮን ዘምራለህ ይሁት ኢየሱስን ምኑ ማማሩ። ስለዚህ በትክክል ሙሉ መስቀል የሚያውቁ ገማጣ መስቀል የሚያውቁ መስቀሉ ደግሞ በጣም ግልጽ ያለ ነው። ይሄ ከእግዚአብሔር ጋር ያስታረቀ ነው። ይሄ ሁለቱ ደግሞ ከፍጥረት ጋር ፍጥረት ሲባል ብዙ ክርስቲያን የሚያውቀው ሰው ነው። መጽሐፍ ቅዱስ መላእክትም የማን ፍጥረቶች ናቸው? የመላእክት ዓለም አሰራር ልክ ኢየሱስ መስቀሉ ላይ ሞቶ ተፈጸመ ሲል መላእክቱ ላንተ ይገዙ ዘንድ መለኮታዊ ዓለም አስገብቶ መላእክት ካንተ ስር ገቡ። በመላእክትና በዓለም ላይ ምን ትላላችሁ? አሁን አንዳንዱ እዚህ ይላል ቆላስይስ ላይ አትንካ አትቅመስ የሚል እንቅፋት አላቸው። አንዳንዱ በትህትና ምንን መላእክትን ምን ማለት ነው? ይሄ ጎማዳ ነው። ምን ያለው እንዴ ብዬ የማንንም ሰው መስቀል ማየት ይችላል። ኢየሱስ መስቀል አይደለም አወራው ኢየሱስ የከፈለለትና እዚህ ውስጥ ምን ያህላል ሲል አንዳንዱ እዚህ ጋር የተቀመጠ ነው። አንዳንዱ እዚህ ጋር ከዚህ ኮኔክት አደረግም። ለምን ይሄ መስቀል እስከታችን ይሄደው ሲኦል ብቻ አይደለም ጥልቁ ያለውን ቁልፍ ጭምር ይዟል። ስለዚህ ከዛ እግዚአብሔር በመለኮት ካለበት በመለኮት ይሄ የለም ታቦት ምናምን በሰማይ ላይ የነበረው ደሙን ረጭቶ ሲገባ ወሰን ወደ ሌለው ጸጋ ነው ኢየሱስ የገባው። ስለዚህ ሞቱ በትክክል ብዙ ሰው የለው። እዚህ ጋር አንድ ቀን ኮንቪክትድ ሆኗል። ሃሌሉያ ጌታን ተቀበልኩላል። ደሙ ይመጥና ያጠበዋል። ከዛስ በራእይ ብዙ ጊዜ የምናየው ከዚህኛው ዓለም ያረግና ይወስድና ብዙ ጊዜ ባህር ላይ ጀልባ ያሳየኛል። ጀልባው የዚህ ዓለም ማንነቱ ነው። የሙታን በኩል ይሆናል። ከዛ ሰማይ ላይ ወስዱ ደግሞ የፍጥረት በኩል መላእክትን የሚገዛ ቦታ እዛ ላይ ያስቀምጥልን። አይን የሌለው እንዴት ብሎ ይወቀው? እንደውም በጣም ጎበዝ የሆነ ሁለቱ ግድግዳው ፈርሷል። ስንት አካል አድርጎታል? አንድ። መንፈሳዊ ምድራዊ በሙሉ አንድ ሆነ። በትንሣኤው አካል ውስጥ መንፈሳዊ ነህ እንዲል አስቀምጠው። ለምን መንፈሳዊ ከሆን መላእክትን መናፍስት ካደረገ አንተ ከመናፍስት ትበልጣለህ ወይስ አትበልጥም ሲባል ሐሰተኛ ትምህርት ይሉታል። ለምን እውነተኛው ትምህርት ቅድም ያልኳችሁ 85% የዓለም ሕዝብ ምንን ነው የሚያምነው? ዓለምን የዚህ ዓለምን ኑሮ ማመን፣ ገንዘብ፣ ታዋቂ መምሰል፣ እንደዚህ ንጉስ መሆን። የብዙዎች እኮ ኢየሱስን ነቀው አይደለም። አሁን ዛሬ እንዲህ ባሉበት ጸጋቸውን ምናምን አራግፈው ባለስልጣን ሆነዋል። የሆነ ከንቲባ ይባሉ ምንም ይባሉ ሌላም ጥሩ ነጋዴም። ሁልጊዜ እነግራቸዋለሁ በየዘመናቱ ከሁለተኛው ዓለም ጦርነት በኋላ ፓስተሮች ሲቸገሩ አየር ይቀይራሉ። ሲቸገሩ አየር ይቀይራሉ። እኛም ሀገር እንዲሁ ነው። ይሉና በጣም ካቅም በላይ ይቀይራሉ። ትልልቆቹ እኛ ሪቫይቫል ያስነሱ ቸርቾች ዛሬ እንደሱ አይደለም። ካዝና ይጻፋል። አስራት በዚህ ገብቷል፣ በኩራት ገብቷል። ለምን በቃ የዚህ ዓለም ሆነዋል። ድሮ እንደዚህ የለም እኮ ሙሉ ወንጌል አሁን እንደዚህ አልነበረም። በቃ 5 ሰዎች በስንት ጫጫታ ከዛ ሪቫይቫሉ ተነሳ። በቃ ዝም ብሎ መሮጥ ነው፣ እምነት ይዞ መሮጥ ነው። ምክንያቱም በየቀኑ ዕለት ዕለት ይሞታል። እስቲ አሜን። ዕለት ዕለት ምን ይሸከማሉ? ያስቡም ደርግ አፍንጫቸውን ይዞ በምናቸው ነው ደግሞ ገንዘብ የሚያስቡት? ጠዋት ፕሮግራም ራሱ የሚደረገው እንዴ ነው? በየሆም ሴሉ አንዱ በጣም ዘራ ብሎ ለታስጨርሰ ነው በልዝም በልናዘር ስለምን አያስቡም? ቅድም የምላችሁ እንቅፋት አልነበረም። እንቅፋት ልክ ዲሞክራሲ ተለቀቀ አወይ ነፃነት እንደሚል ነፃነት ሲመጣ ቤተክርስቲያን ቀባቷን ጥላ ምን አይሆነችና ቁጭ አለች። እንቅፋት ይዛ ቁጭ አለች። ልናመልክ ነው። አንዱን የተናገርኩት ሁለተኛ ብናገር ደስ ይለኛል። ኢየሱስ ክርስቶስ በጣም ከሚያስጠነቅቃቸው ነገር መካከል የማንጠቅም የማንረባ ባሪያ የሚገባንን ብዙ ክርስቲያን የሚገባውን በየቀኑ አይሰራም። ስንፍና ያስጠይቃል። እንደሚያስጠቃ አታውቁ? ጌታቸው ሲመጣ ምን ሲሉ የሚያገኛቸው ማገልገል ማለት የግድ መጣ መድረክ የያዝ ወይም እዛ ጮህ አላለም። በየቀኑ በህይወት ማንም ሰው ለብሰህ እንደመጣ ጠዋት አጋሰህ ሆድህም ሞልተህ እንደመጣ ጠዋት ተነስተህ ጌታ ሆይ ብለህ ትንሽ አንብበሃል። መጣልን በሞ ዘመን በጣም ኮምፕሊኬትድ ማን ናቸው? ቶሎሳን የመከሩን ቶሎሳ አይደለም ዳንስለሽ
አሜሪካ ሀገር ገባሁ አለ በካናዳ። ከዛ ልክ ስንገባ ቴሌቪዥን ስንከራይ የለም በክሬዲት ስንወስድ አመጡና ማአት ቻናል ሞሉ አለ። ልክ ከዛ ድንገት እግዚአብሔር ስለዚህ ቻናል ተጠንቀቅ ሲለኝ ሰማሁ አለ። እስቲ ምንድነው ይሄ ስል በቃ 12 ሰዓት ቁጭ ብዬ ምን ሳረግ ነው እንግዲህ ከዛ ውስጥ አንዱ ከትቦ ከያዘው ምን ይሆናል ማለት ነው። የአሜሪካ ቻናል ምን የለውም ቁጥር የለውም። ስለዚህ እንዳለ ተሰካውና ትንሽ ቆይቼ ነቃ። ጌታ አስጠነቀቀኝ። ከዛ ቢቀርብኝ እውቀቱ ብሎ ከአቅም ከሌለ ይሻላል ዘጋውና አስቀመጡት። ዜና መስማት ጥሩ ነው፣ ግን ሌላውን ነገር ዘጋዋል። እኛ ድሮ ቸርች ሲመጣ ጠዋት ትንሽ ጠረግ አድርገህ ተንበርከህ ትጸልይ። አሁን ኤቭሪባዲ ኖ ጀምሩ ሲባል የሆነ ራእይ ትመጣለች። ከየት የነበረችው ከፌስቡክ ከቲክቶክ አንኔ አይደለም። ይኸው እየተጠቀምን ነው። ራስህን ግዛ። እግዚአብሔር የኃይል ፍቅርና ራስን የመግዛት ስንፍና አይቻለው። በዚህ ምክንያት የብዙ ክርስቲያኖች መንፈሳዊ ነገር ተቀዶ ምድራዊ ነገራቸው አይሳካም። ይህ ደግሞ እውነተኞች ሆነው ኮንቪክትድ የሆኑ መሰናክል አነሳለሁ የሚሉ አንድ ጅላንፎ አትሁን። ሁለተኛ እባክህ በየቀኑ ሰማይ ምን ይጠብቅብሃል? ኃላፊነት። ድሮ አስተምራለሁ ሪስፖንሲቢሊቲ፣ አካውንታቢሊቲ እና ጀጅመንት። በየቀኑ አንድ ክርስቲያን ዳግም መልአክ አጠግበዋለሁ። መልአኩ ሊያገለግለው ቀን ውሎ ላይ ሲጸልይ ወይም እግዚአብሔርን ሲጠይቅ አብረው ይተባበራሉ። ከዛ የጠየቀው ጉዳይ ላይ እግዚአብሔር ሊስት ያያል። አካውንታቢሊቲ ፎቶግራፎች ያሉ ካሜራ ይነሳና እግዚአብሔር ፊት ሲቀርብ ያለው። ሶስተኛ የማይረባ ብሎ ምን ሊያስቀምጥብህ ይችላል? ጀጅመንት። ሰይጣን በአብ ቀኝ ሄዶ ይከሳል። እዚህ ዓለም ጸሎት ያው ብዙ ጊዜ እላችኋለሁ ይደክማችኋል ብዬ ፓስተር ዳንኤል መኮንን ክርስቲያኖችን አያውቃቸውም። ጸጋ ብቻ ስለነበው እየመጣ ነው የሚያውቃል። አንድ ቀን ሞቅ አለው። እሱ ብቻ አይደለም ያን ፓስተር ኢሳያስ የሚባል ሰው እንዲሁ አንድ ጉባኤያችን ላይ አብሮ ሊጸልይ መጣና ግራ ገባው። ለምን ማጸለይም ወሳኝ ነው፣ ተንበርክኮ የሚሰማው ወሳኝ። ዳንኤል መኮንን ልክ እንዲህ ብዬ ሁለት ሴቶች መሃል ነው ድንገት እንዲህ ያልኩ መጸለይ ሲጀምር እሰማታለሁ። ቡቲክ ሳትሰጠኝ እንዳትገለ እያለች አንዷ ተሰማ። በዚህ ዘጋውና በዚህ ደግሞ ማርቸሪስ ሳነዳ ተነሳው አለ ተበሳች። እንግዲህ ቸርች ያላሳደገቻቸው መንጋዎች እንዲህ ናቸው። ምን የሚሉትን አያውቁም። እኔ ቢባክንም ቢጸልዩም ጸሎታቸው የባከነ። እንዴት ነው ኢትዮጵያ ሪቫይቫል ለዓለም ልትሰጥ ይሄ ሁሉ እርጅብኝ ይለዋል ላይ ነው። መሬት መንቀጥቀጥ ሰምተነው አናቅም። ይኸው ረሃብ አትሊስት እሱን ድሮ እናውቃለን። የምታው ጦርነት እንደዚህም አናቅም። በዚህ ላይ የዶላር $1 2 ብር ከ7 ሳንቲም ነው እኛ ውጭ ሀገር ይዘን ይሄድ ነው። አሁን $1 በጥቁሩ 150 በኖርማሉ አሁን በቅርብ እንኳን 135 ብር ለአንድ ባንክ ተሸጠ። 130 ብር ደርሷል። መድረሱ አይደለም እኮ ልክ በዛው መጠን የኢትዮጵያ ኑሮ ቢያድግ እኮ ችግር የለውም። 300 ብር ያገኘ ነበር 1500 ብር አገኘ። ዶላሩ $1 ሁለት አድርገህ 130 ስትመጣው ስንት ፐርሰንት ይሆናል? 1000 ምናምን አይደርስም። $1 ሁለት ነበረ። $1 125 ብር ከደረሰ ደብል 120 ምናምን ፐርሰንት አድርጓል። የሰውየው ደሞዝ ግን 200% ማለት እንዴ ብሎ ይመጣል። ስለዚህ ፊሽካ እኔ ፊሽካን ማቀው ሁላችሁ አንድ ወንድሜ ራሻ ሀገር መጣና ቤታችንን አይቶ እንዲህ አለ። እሱ ብዙ 8 ዓመት ስለቆየ ቤት ተቀብቶ እንጂ ስንጥቅ አይቶ አያውቅም። የራሻ ቤቶች በየዓመቱ ይታደሳሉ፣ በጣም ያምራሉ። ምን የለም ፊት ሁሉ የጎሰቆለ የለም። ከዛ ቤቱን ጠየቀኝ። ምን ሆኖ ነው አለ። ጨዝቧል። ስንት ዓመት ሲቆይ 8 ዓመት። በርግጥ እሱ ሲሄድ አባታችን ስላልሞተ እኛ የምናውቀው ትልቅ ቤተ መንግስት ውስጥ መኖር። አሁን ያየው ግራ። ከዛ ሲወጣ በምን አለኝ ምንድን ነው ሁሉም ሰው ምን እያለ ነው? ያው የከተማ ቋንቋ ነው። እያፏጭ አይበሉም እንደ ምግብ አለ። አሁን ደግሞ ከዛ የባሰ ነው። መንገዱ ላይ መጣሁት። የለውጥ አምላክ መጣ። ትልቅ ተከሻል። ይሄ ለውጥ ሊሰጠን ሲመጣ ጸሎቶቻችን ይስተካከል። ቡቲክ አትበለን፣ ምን አትበለን።
ማርቸሪስ ሳልነዳ ጭንቀሎ አክቹአሊ እግዚአብሔር እንደው ዝም አለ እንጂ እንደው ዘው አንገትን ቢወስደው የተሻለ ነበር። ይህንን የሚያህል ልዑል እግዚአብሔር ጠርተ ምን ፈለጋ? መኪና ያስፈልግም ማለት ጫማ ማለት ነው። መኪና በሞ ምን ችግር አለ? አንዳንዴ እኮ እንደ ህብረተሰቡ ሆኖ ሰው ይኖራል። እሴቶቻችን ምን ችግር አለ? አስከፈልን ምን አበሳጭ? ምንም ያበሳጭ ነገር የለም። ታዲያስ ይህንን ከኋላ የተመት ሁለተኛ ኃላፊነት ያጣ ሶስተኛ አንዳንዱ ዘሮቹን የማይለቀስ ኢትዮጵያዊ ማለት መልኩ እንደማይለወጥ በቃ ምንም ዘሮቻችሁ አብረዋችሁ ናቸው የሞቱት። እንዴት የሞተ ሲሆን ፈጣጣ የወረደ በዘራቸው የሱ መንፈስ እንዴት ቤታችሁ አብሯል? ለምን አይሞትም? ሰው ያንቀላፋን ነው ወይ ወደ ታች ሄዳል ወደ ላይ ልቀቁ ሲባል ኢትዮጵያ አይለቅም እንዴ? ዛሬ ነው በሞደና ዘር ያለ ይመስል እኮ ነው የሚያሳዝነኝ ይሄ ነው። አንዳንዱ ዘርማ አመዳም ይሁን ሁሉም አይጠቅም። ከፍ ያለው ናዛሬ ስላሴ ሄደ ከይሁዳ ዘር ነገር ከሰሎሞን ግንድ ጋር ተያይዞ ተብሎ በመንፈሱ ዓለም እነሱ ያስረዱታል። ኦርቶዶክስ እምነት ሰዎች እነሱን ባሉ አጥንቶች ተመርጠው ነው አፄ ተፈሪ ከሐረር ነው ያመጧቸው። ምክንያቱም ኢያሱ የሚባል ሰው እንደው እስላሞችን ዝም ብሎ እያሳሳቀ አዩትና ሃይማኖት ውስጥ ያሉ በጣም ተጸየፉት። ይህን ሰው እየነሰረው ተብሎ ኢያሱ ታሰረና ሰው ተፈለገ። ምንም አይል ኢያሱ ማለት እስላምም ጋር በቃ ቁጭ ብሎ በቃ ማውራት ነው። እንትኑ አይጋፋም። ምኑ መንፈሱ ከማንም ጋር ነው የሚኖረው። ይሄ ሰውዬ ያስመታናል አሉ። እስቲ ዛሬ መልእክት ልስጥ። ሩቅ አይደለም በቅርብ ጊዜዎች ነው ያየሁት። የእግዚአብሔርን ዙፋን የሚጋፉ ጥቋቁር ዙፋኖች አየሁና እስቲ ሊያቸው አማልክቶቹን አልኩና ሰው ዛዝ ወደ ሁለተኛ ሶስተኛ ሰማይ መሃል አንዱ ጫት ከማባና ይላል ትንሽ ለበሰሩ የአንዱ ሃይማኖት መንፈስ ነው። ከዛ ሁለተኛው ትንሽ ዝንጥ ያለ ነው አየሁ። ሶስተኛ አሁን ማወራላችሁ ሳይ በለምጽ ተመቷል፣ ረክሷል ማለት ነው። እግዚአብሔር ሰይጣን ይረክሳል እንዴ? ድሮም አልረከሰም እንዴ? ድጋሚ ይረክሳል እንዴ ስለው ኖ አለቃው ሰይጣኑ ሌላኛው አለቃ ሰይጣን ምን አድርጎታል? አርክሶታል። ታዲያ ምንድን ነው ስለው ይሄ ለምጽ የተመታበትን እምነት በሙሉ ገና መዓት ሰልፍ ያጋጥማቸው ትልልቆች ጥቋቁር የለበሱ ሞት መስመር ላይ ተደርድረው አየሁ። መጸለይ ጀመር። የሚያሳየን ለለውጥ ነው። ይህ ዘመን የለውጥ ነው። እነሱን ሁሉ የሚያስጥል እግዚአብሔር ያልፋል። እነዚህ ሰዎች እንግዲህ እግዚአብሔር የሚያመልኩትን መንፈስ በስራ ስላልያሰዙት በለምጽ ተመቷል መንፈሱ። ሰይጣን ቅዱስ ነው ይላል ታውቃላችኋል። በስላሴ ስም ጉብ ብሎ ይሄን ትእዛዜን አልጠበቅም እያለ አንዳንዱን ሰው ይረግማል። አስራቴን አልከፈልም ለካ እኮ እሱም ቅዱስ ነኝ ይላል። ግን የረከሰ ቅዱስ ነው። እንዲህ ላስቀምጦ የረከሰ ቅዱስ ታውቃላችሁ። ውሸቱ አማን የውሸት አባት አይበቃኝም። ቆም ብለን እውነተኛ መናዊ መንፈሳዊ አምልኮ ውስጥ እንገባ። ሰማን እንዴም አለው ተስፋ የሚቆርጥም ሰው አለ። መጽሐፍ ቅዱስ አይደግፍም ይሄንን። አሁን ያው መልእክት ነው በመምትቆርጡት እኮ በደህና ነገር ቢሆን እኮ ጌታው እስከ መቼ ነው መንግስት እስከ መቼ ነው የማይመጣው? እሱ በትልቆ ደስ ይለን ነበር። እስከ መቼ ነው እግዚአብሔር ነፍሳቴ ሁሉ ደስ ይሆን በሙስም እስከ መቼ? እሱ በትልቆ ጥሩ ነው። ግን ተስፋ መቆጥሩ ምድራዊ ነገር ነው። ምን አይነት ትውልድ ድሮም የጠፋ ትውልድ። ለምን የጠፋ ትውልድ ተባለ? ይቺው ምድራዊ ነገሩን ሰይጣን ነው ዘግቶ ያዘብን። ለምን መንግስትና ጽድቅን አስቀድሞ ሌላውን ይጨምራል እያለ የሚጨመረውን ሰጠን ከዛ ወደዛ ማለት እንዲህ የሚባል ቤተክርስቲያን የለም። አሁን እምላችሁ 85% ዓለማችን ላይ እነኛ ሁሉ ጭልጥ ብለው ጥፋት መስመር ላይ ነው ያሉት። ከ15% እንግዲህ ስንት ፐርሰንት ነው ክርስትና ያለው? 5% ካለ እኔ እቀጣለሁ። ዓለማችን ላይ ነው የማወራው፣ የታላወራው 5%። እንግዲህ ከ7 ቢሊዮን ህዝብ መካከል እንደ 500 ሚሊዮን ክርስቲያን ቢገኝ ከ500 ሚሊዮን 5% ጥሩልኝ። ይህ መጽሐፍ ቅዱስ ዘመኑ ወራቱ ባያጥር ኖሮ ስጋ ለባሽ ሁሉ 21ኛው ምዕተ ዓመት ወይም ይሄ ድራማው ላይ እንደ 9ኛው ሺህ ህዝብ 9ኛው ሺህ ትውልድ ፈጽሞ የእግዚአብሔር ነገርን የለቀቃል። ታዲያ እግዚአብሔር መፍትሄ የለው? እሺ መፍትሄ አለው ብሎ ወደዛ ለመሄድ
እንድንዘጋጅ መፍትሄ ያለው መፍትሄው ልናገኝ ነው። ግን አሁን ተስፋ መቁረጥ ይነሳ፣ ስንፍና ያውን ቀዶ ያዘ ይነሳ፣ እንደ አካብ ከተሰጠንበት እንውጣ። ከዛስ ሕዝብህን ሁሉ ከእንቅፋት አሕዛቡን ሁሉ ታድንና ወደ ክብር ታመጣ ዘንድ ወደ እውነተኛ ምናዊ አምልኮ አስገባልን ብለን አጭር ጸሎት ቆመን እንጸልያለን። ሲቆመን እንጸልያለን። በቃ ተርመስመስ ይንቀሳቀሳል። ቆሙ ባላችሁበት ተርመስመሱ ይጠረጋል። የት ይጠረጋል? እዚህ ብቻ አይደለም። በኢየሱስ ስም ዓለም አቀፋዊ አየሩ ላይ እግዚአብሔር ተርመስምሶን ያነሳል። በመላው ዩኒቨርሱ ላይ አየሩ ላይ ዳንኤልን ጸሎት ይቋቋም እንደነበር በጊዜው የፋርስና የሜዶን አለቃ ዓለማችን የምታውቁት እኮ ነው። የቻይና ድራጎን አየሩን ይዞታል። የአሜሪካን ዥንጉርጉር ንስሮች አየሩን ይዞ ያለም ተያይዞ በሙሉ እነኝን ጠሯቸው አውሮፓኖች ምናምን። ለዛም በኪንግደም ይሄ በስጋዊ የመንግስታት ክብር ነው። ከሱ በላይ ወደ ዛር ብትገቡ የጌቶች የሚባሉ ዛሮች አሉ። ከነሱ በላይ በሞ አማልክት ብትሄዱ ብዙ አማልክቶች አሉ። ዛሬ አንድ ጌታ ነው የምናውቀው። አንድ አምላክ አለ፣ አንድ ጌታ አለ። ስንት መንፈስ አለ? ከሱ ጋር የሆነ እውነተኛ መንፈሳዊ አምልኮ ለማድረግ እጆቻችን ቀስ ብለን እናንሳ። እንቅፋት ብቻ ማንሳት ነው ስራዬ። ውጥረት፣ የዚህ ዓለም ውጥረት እኮ ነው። የእናንተ ብቻ አይደለም። አደራችሁ ዓለማችን የምታውቁት ነው እኮ። የሚበላ ሰው የለ። እዚህ ደጅ ጋር ስትወጡ የሚበላ ሰው የሌለው አለ። የታመመ ሰው የለም እንዴ? ቀላል አለ እንዴ? እግዚአብሔር በዓለማችን ላይ ጣልቃ ይግባ። ፍጥረት ደከመ፣ ተንገደገደ። መጽሐፍቱ እንደሚል ምድር ወደቀች እንደተባለ ልትወድቅ በደጅ ነው። እግዚአብሔር ጣልቃ ይግባ። በቅርቡ ሳውዝ ሱዳን ውስጥ ጁባ በጣም ሰላማዊ ተብሎ ብዙ ኢትዮጵያኖች ነበሩ። ሽሽት ላይ ናቸው። ሁለቱ ጀነራሎች እዛም ግጭት አድርጎ እንደውም የአንዱ ጀነራል ሄሊኮፕተሩ ተመቶ ሞተ። ተፋጠዋል። በቅርብ ቀን ጦርነት ሊነሳ ይችላል። ነግራቸዋለሁ። 5 ሀገር ጦርነት ይነሳል። ኮንጎ አንዱ ነው ተነግሯል። አንዱ ይሄ የምታዩት ነው። አንዱ እዚህ አፍንጫችን ላይ ነው ያለው። እዚሁ እኛው ምድር ላይ ከጎረቤት ሀገር ጋር ይሄ ነገር ሊከሰት እንደሚችል ማስጠንቀቂያ ተሰጥቷል። ቆመን ማስጣል የኛል። ዘን በለዚህ ተሰብስበ አዘራፍ ምናምን ማለት ጥቅም የለው። አሁንም ውጥረት አያለው። ውጥረት ይነሳ። ልጆቻችሁን የምትታመሙ አሁን ጥለው ይሄዳል። አሁን ሁለተኛ የኑሮ ችግር ያላችሁ እግዚአብሔር ደቀ መዛሙርቶቹን ብቻ አይደል ህዝቡን እንጀራ ሰጥቶ ለሚፈልገው ዓላማ በጊዜው የሱን እመጣበታለሁ። እኛ ጋር ግን ዘመኑ አሁን ነው። የእግዚአብሔር መንፈስ የዛሬ 2000 ዓመት በአለማችን ላይ ወርዷል። ኃይል ስለወረደ ያሻግረናል። ስለዚህ ምድራዊ ነገር ከዓለማችን ላይ እንዲነሳ ምን አስነሳው? መጽሐፍ ቅዱሱን ቀይረን አይደል ምን አስነሳው? ዛሬም እግዚአብሔር ምልክትና ድንቅ ያደርጋል። ለምን አይታችሁት እንደሆነ ቀደም እግዚአብሔርን እተማመነዋለሁ እኔና እግዚአብሔር የሰጠኝ ልጆች ለእስራኤል ከእግዚአብሔር ዘንድ ምንድነን? ታምራትና ልጆቻችሁን አንሱ። በህይወታችሁ ታምራት ይሆናል። አሜን። ጀስ የኑሮ ውጥረት ይነሳ። አሜን። ዘርጉት። አክቹአሊ ይዘርጋ። እናንተ እዚህ ስላየው ለእናንተ እዚህ አጠገቤ ስላላችሁ መሆን የለበትም። ልጆቻችሁን ዘርጉ። ይሄድ የዕለት ኑሮ ውጥረት እኮ ከፍተኛ የድህነት መናፍስት ነው። ምን ጉድ ውስጥ እንዳለን እኮ ምድራችን እኔ ከአይምሮ በላይ ነው። እኔ አንድ ሰው ቤት ውስጥ እንደዚህ እንደምገባ ልክ ሀገሪቷ ላይ ሲገባ በቃ ከአቅም በላይ ሀገሪቷ በጣም በከፍተኛ ችግር ላይ ነች። እግዚአብሔር ለሁሉም ነው የሞተው። ሲካላችሁ አሜን። ደሃና ሀብታም ባለስልጣን እዛታች ያለ በየስ እዚች ምድር ውጥረት ልጆቻችሁን ዘርጉ። ከዛ ይዘርጋ ይግባ። ሶማሌ ብዙ ችግረኛ አለ። ጁባ ይሄዋን በሟፈና ፈጠጠ ሳውስ ዋናው ሱዳንማ ህዝብ እኮ አለቀ እያለቀ ነው። ማኒጩ ሁሉም ሰው ጥቅሙን ፍለጋ ነው የሚሮጠው። የዘመኑ መሪዎች አፍሪካ ህብረት ይላሉ፣ ፓን አፍሪካኒዝም ይላሉ። እናውቃቸዋለን። ከኢዲ አሚን ጀምሮ ጠረጴዛ እየደበደቡ ኮሎኔል ጋዳፊ አሁን በመመጡ የባሱ ናቸው። የባሱ በጣም የሰለጠኑ ባለ ዲግሪዎች ባለምን የተወሳሰበ ዘሮቻቸውን ሰብስበው ከጊኒ ቢሳው ጀምረው ለየትኛው ማን እንጠራለን? ዓለም የለችም እኮ ውጥረት እየሄደ ነው። አሜን። ዘርጉ። ምልክትና ድንቅ ዛሬ ይተከላል። አሜን። ታላችሁ እዚህ ያላችሁ ተውለ ስትወጡ ታዩታላችሁ። አሁን እናንተን ብቻ ማስጣል ቅባት አይባልም። ቅባት አይባልም። ይሄ ቅባት የሚባለው ዩኒቨርሱ ላይ ወጥቶ በገዛ ቤታችን የዘጋጋውን አየር ሰብሮ በእነኛ አሁን የምንላቸው አጋንንታዊ አምልኮችና እነኚህ ጠንቋዮች ባለዛሮች በመሆነኛ የዓለም ጠበብቶች የምናወራቸው ፓን አፍሪካኒዝም ብሎ ከዛም በሞ እነኛ 7 G7 ምናምን ሰሞኑን ስለ G7ም አይቼ ነበር።
እጆቻችሁን አንሱ። አጉል ሀብታም ከዛ ዩናይትድ ኔሽን ላይ ያለ ሲስተም ያው ጥረት ሄዷል። እጆቻችሁን ዘርጉ ወደ ሌላ ሄዱ። ከዛ እንዲህ ያለው የተቦተረፈ ሁለተኛው የሚገባ መስራት እያቃተው የተቦተረፈ ነገር በሙሉ ተሰፍቷል። ከዛ በኋላ መንፈሳዊ አንድ እግር ነው ማለት አንድ እግር ሳይደርስ ይለኛል። ለምን ይዘህ የተመታታ ዓለምህን ይዘህ እየመጣ እኛ አንቸገርም። ከዛ ምን ያለው ልክ አንዱ እግር ሊንቀሳቀስ በመላው ዓለም ዛሮች ያለው ዛር በሙሉ ዛሬ ዓለማችንን የከበደ ነቆንዋ ሴጣን ብዙ ሴጣኖች ሰማዩ ላይ ተኝተዋል። በዛር ነው የሚጠቀሙት። ኮሳሳ ዛር ሁሉ የቁጫጭ የባህሯ ንግስት ታላቂቷ ባቢሎን ተብላ የምትጠራው እሷ ነች መጫወት ያደረገች። እቺም ምድር በሷ ነው እኮ ያ ሁሉ የሃይማኖት አጋንንት የነበረ ሁሉ ተኝቷል። ኢትዮጵያ እኮ ዛሬ በሃይማኖት አይደለም ግጭቷል። በማይረባ ዛር ተናዘር ነኝ እንትና የሌለ እኮ ነው። አይኪዋችን ወረደ ወደ 60 ምናምን እንግዲህ ወደ ዜሮናና የሆነ እንስሳ ትባላል። የሆነ በግነ የሆነ አብሬ ይጠራልኝ። ኢትዮጵያኖች ገና ወደ እዛ የመሄድ ነገራችን እያሰጋ ነው። ጌታ ጣልቃ ይገባል። በኢየሱስ ዛሬ ይመጣ። የተሳቀለ የማይረባ ትምህርት ሁሉ ይነሳ። ክርስቶስ ኢየሱስ ከሚሰበከው ውጭ በኢየሱስ ያሳቀለው ይነሳ። ጳውሎስ እንደሚለው የተረገመ ይሁን እንደሚል አፈራረሰ። እግዚአብሔር ተነሳ፣ ጠላቶች ይበተን፣ የሚጠሉ ይሽሹ እንደተባለ ጠረግልን። ይጥረጋቸው ሲል እነዚህ ዛሮች የማያቸው ዛሮች ናቸው። ከዛ እንዲህ ያለው ከትውልድ ጋር ተወራርሶ የመጣብን ትንግርት አለ። ትንግርት ነው ያልኩት፣ ትንቢት አላልኩ። የኋላ እትብታ ያለው ጨለማ አባቶቻችን አያቶቻችን እዛ ምናምናቸውን ለሚፈልጉት ነገር ሄደው እዛ ከጨለማው ጋር ተሳስረው እትብቱ እስከዛሬ በየሰው ላይ እየተሻገራል። ከሀገራችን ምንውጣ በኢየሱስ ስም የአፍሪካ ትብት ይቆረጥ። ሰብስብና በአንድ ካርታ ላይ በአንድ አህጉር ላይ ከታች ወስደ እቺ ዛሬ ያለችበት እትብቱ ይቆረጥ። ይሄ አፍሪካ ጠቋቁር ህዝብ በሙሉ አብረ እባክህ የመዳን ወንጌል ይምጣ። ዓለማችን ላይ ከአፍሪካ የሚፈነዳዳ ወደነኛ አህጉሮች በሙሉ የሚሄድ ወንጌል እንዲሆን በየስፍራው ያለ ዛር ሁሉ ይወጣ። ከዛም አልፎ እነኛ የተኙ ዘንዶች ተጨማለቁ። ለምን አይተኙ? የሰው ልጅ በእንጀራ አለቀቁ። በምስኪን ህይወት ክቡር ሰው ሆኖ ሳለ ከእንስሳ እኩል ሳር ሊበላ ከእንስሳ እኩል ጠዋት ወጥቶ በኋላ ውሃ ይጠጣል፣ ሲሳረር ይገኛል። ከዛ ልጅ ይወልዳል። ልክ ጥሩ እንስሳ በጎች መንታ ወለደች ምን ወለደች እንደሚባል እሱን እያደነቀ የሰው ልጅ ጠፋ ክቡር ሆኖ ሳለ። እንዲህ ያለው እጅግ የሚያሰቅቁ ሞቶች ከፊታችን ሊንቀሳቀሱ ይፈልስ እጆቻችን ናቸው። የሚያሰቅቁ ጆሮ ቢሰማ ምን የሚያደርግ ጭው የሚያደርግ ይመታየ። ያው ዜና ላይ ከኢትዮጵያ ውጭ ሌላ ማግር ብሰም ያው ሲሪያ ተገላገሉ ተብሎ ሲሪያ ነው ዝም ብሎ ይንቀሸቀሻል። እዛ አንዴ እንትን ሀገር እንትን ገና መንግስቱን ሳያጸና የቀደመው የአሳድ ሰዎች እንደገና አንድ ግሩፕ ፈጥረው 700 ሰዎች ገደሉ። ሲሪያኖች ገና አላለቀም ይሄ ነገር። ኢየሱስ ብቻ ነው ይፈታላቸው። እግዚአብሔር ጣልቃ ይግባ። ኢየሱስ የአሳድ መንፈስ ከጀርባ ያለ ይመጣ። ኢየሱስ ያችን ምድር ለ50 ዓመት አይደል ከሱ በፊት የነበረ አማልክት ከሲሪያ ምድር ላይ ይመጣ። ኢየሱስ አሰቃቂ ጥፋቶች በዓለማችን ላይ አለ። አሁንም የሁላችሁ ትንቢት መናገር አያቅተን ዝም ብለህ እንዲህ ይሆናል እንዴ? እንደዛ አይነት ሰዎች አይደል እዛ ሰፈርም አይደለም። ለማን ብለህ ነው ትንቢት የሚታወቀ? ኃጢአት ባለበት ሞት አለ፣ መገለጥ አያስፈልገው። የሞቱ አያያዝ በበሽታ ላይ በመሬት መንቀጥቀጥ ሁሉም ያው ነው ተፈጥሮ ከሆነ ከዛ በሰው ከዛ በሟርት የጥንቆላው ዓለም የዛር ዓለም የአጋንንት ዓለም በሞት ከጠፋ እግዚአብሔር አሳልፎ ከሰጠ የጴንጤ ሟርት አለ። በኢየሱስ ዓለማችን ላይ አሰቃቂ ሞቶች ይሰባሉ። አሜን። ወጥመዱ ይነሳ። አሜን። ወጥመዱ ይነሳ። አሜን። እናንተ ሰዎች መኑ እንዳይመለስ ኑሯችሁ ተከፍቷል። አሜን። ኑሯችሁ ተከፍቷል። አሜን። ሲርስ እንዳይመለስ የተወጋኝ አሜን። አማኑ ሌላ ነገር ሲሰራ ይመለሳል። አለማመን ለምን ይመለሳል? መመለስ የለበትም። መጣላው መንፈስ በመታሪያ ቁማርተኛ መንፈስ ቀደም እንዳልኳችሁ አካብ ብልህ መሆኑ ነው። ኢዮሳፌጥን ወሰደና መሸፈን ፈለገ። ጎትቶ አስወጥቶ አስወጋው። ለምን አስወጋው?
እግዚአብሔር አይዘበትበትም በሉ። እግዚአብሔር አይዘበትበትም። እጆቻችንን አንሳ ይሂድ። በቃ የመለኮታዊ ላያችን ላይ ያለው የእግዚአብሔር ዘላለማዊ ዙፋን ወሰን የሌለው ጸጋ በየቦታው ዙፋኑ ይለቀቅ። አሜን። የእግዚአብሔር እሳት ይውረድ። አሜን። በቀኙ ያለ የልጁ እሳት ይውረድ። አሜን። በእግዚአብሔርና በልጁ አማካኝነት ቤተ መቅደስ በሆነው በእኛ ውስጥ ያለ የእግዚአብሔር መንፈስ በኃይል ይለፍ። አሜን። የስልጣን ቃል በሰማይም በምድርም ከምድርም በታች በኃይል ይለፍ። አሜን። መለኮታዊውን ዓለም አናውጦ ከዛ መልአካዊውንና እስከ ተፈጥሮ ድረስ ያናውጥ። አሜን። ልክ ጨብጡ ሲል አሁንም ጨረር አለ እኮ ሰፋ ካረግን ብላችሁ ብዙ ድሮ ሀገረ ማርያም የሚባል ዛሬ ደቡብ ውስጥ እንደ የነቢያት ጉባኤ ነበር እና ልናገለግል ሄደን በቃ በጉባኤው እየተመለከ በቃ እንትን መድረኩን ሁሉ ያናቅም። ከዛ በኋላ ራእይ ይከፈታል። ከወደዚህ ዓለም የሚመጣ ከወደዛ እየተባለ መልእክት ይሰጣል። ቀስ ብዬ እከተላቸዋለሁ። ትክክል ነው፣ ምን ያህል አኪሬት ናቸው እነሱ። አትሊስት የጸጋ ቤተክርስቲያን ብለው ጸጋ ዓለም ውስጥ ገብተው አሁን ጨረር አየሁ። ይህ ጨረር እዚህ በስተ ምንድን ነው በኤርትራ በኩል የሚገኝ በኢየሱስ ስም ይመታ። እናንተ ሰዎች ደጅ ላይ ናቸው ሰዎቹ። በኢየሱስ ይህ ጨረር ይመታ። በኢየሱስ ወደ ቀይ ባህር ተመልሶ ይግባ። አለ ጫናቸው በኢየሱስ ስም። እዛም ጫና ዘርግተዋል ታውቃላችሁ። ከ50 ዓመት በታች ያለ አንገቱን ይዘው ሳዋ ከተውታል። ያው ከፍተኛ የመንግስታት ጫና ነገር ማስቆም መቻል አይ መቀባት ዝም ብሎ እኮ ነው መቀባት። ማስቆም ካልቻለ የሚቀጥለው የዘላለም ወንጌል። ምክንያቱም እሳት ምድራችን ላይ ወርዷል። ከተቀጣጠለ ምን እንፈልጋለን እንደሚል የተቀጣጠለው እሳት ዓለምን ሊሞላ ወጥቷል። ኢየሱስ ተፈጸመ እንዳለ ነገራችን ተፈጽሞ በ100% እርግጠኝነት ንቅናቄያችን ወጥቷል። ስለዚህ ጆሮአችን የሚያየው ምናምን አንሰማም፣ ግን ስቲል አንድ ሰው ሲሞት እኛ ተቆርሰን እንደሞትን መቁጠር አለብን። ከሱ ሁሉ በላይ ያ ሰው የሞተለትን ኢየሱስ ደግሞ ያዝናል። እዛ በሰማይ እኮ ሀዘንና ደስታ አለ። ለምን? ለዓለም ሁሉ የሞተው ኢየሱስ አሁን ላለው 7 ቢሊዮን ህዝብ ከፍሏል። ማስፈጸሚያ ነው። ያ ጨረር ተመታ። አሜን። ታላችሁ ስለ ኢትዮ ኤርትራ ዜና እንሰማለን። እንዳትረሱ። ሁለቱም ድሮ ናቸውን እያቃኙ ነው። እንደቀደመው እንዳይመስላችሁ ጦርነቱ አሁን የከፋ ነው። ያኔ 70 ምናምን ሺህ ህዝብ በመለስ ዜናው ዘመን ያሁኑ በድሮን በምን በሚሳይሎች የታገለ ነው። ያም አለው። ስለዚህ ምስኪን ህዝብ ጎጆ በማይረባ ጎጆ በድሮን በምናምን የሚያሳዝን እኮ ዓለም ውስጥ ነው ያለ ነው። በልቶ ያልጠገበ የት ጫማ የሌለው ሰው ነው የሚሞተው። ጫማ ሄደ። ያ መንፈስ ተመቷል። ሲዘርጉት ጨብጡ ስለሚጨብጥ ዝም ብሎ ሲዘረጉት አንዴ ከዛ ወሰን የሌለው ክብር ሁሉንም ሰማይ ይዟል። አሜን። እስከ ጥልቁ ድረስ እንዲላ የጥልቅ ምክር ፈርሷል። የሲኦል ምክር ፈርሷል። አሁን የምናወራለት የሞት ከተማ ክብር ፈርሷል። በነገራችን መልእክቱ ይሄ ነው። ከሱ በላይ የማሪኑ ዓለም መንፈስ ፈርሳለች። ከሷ በላይ ይሄውን አፈር ተፈጥሮ ዓለም መሬት መንቀጥቀጥ መብረቅ ምናምን ከሱ አየር ጋር ተያይዞ ወገኖች የመሬቱ አምላክ አለ። ኢትዮጵያን ያገባ አጋንንት እንዳለን ያይቻለሁ። በቀደም በይ ያም አጋንንት ተወቅቷል። ኢትዮጵያ ብዙ ደም በዚህ አጋንንት ባል የሆነ አጋንንት አላት። ያው በባንዲራው ስም ይስራ በምናምን ይስራ በምንም ኃይል ሲሄዳለሁ። አሜን። በኢየሱስ ስም መሬቱን ይልቀቅ። አሜን። ሀገራችንን ብቻ አይደለም ሌላውን ሁሉ ምድር ይልቀቅ። አሜን። አየሩን ይልቀቅ። አሜን። ከክፉና ደግ ያወቀው ህዝብ መካከል አየሩን ይልቀቅ። አሜን። አየሩ ላይ ያሉ አለቆችና ስልጣናቶች ይልቀቁ። ያዘንዱ አየሩ ላይ ያለ ከአየሩ በላይ 3ኛው ሰማይ ላይ ውጊያ ላይ ያሉ መላእክትን እየተዋጋ ያለ ዋናው ሰይጣን ይውደቅ። አሜን። በገዛ ቤታችንም እሳት ይለፍ። አሜን። ይለፍ በየመድረኩ ላይ ሲዘርጋ ከዛ ጨብጡ ስንተጨብጠ በነገራችን መልእክቱ ነው። ወጥመዱ ተሰበረ። አሜን። እኛም አመለጠ። አሜን። ፍጥረት አምልጧል። አሜን። ፍጥረት አምልጧል። አሜን። ይለፍ እንዲህ ያለው በቃ ያው ማይወድ መሰብከው እንዘጋጅ። ከሰይት ላረግ ነው። ጨብጡ ስል እዛ በየቤቱ ይለፍ እንዳትለቋቸው። ዛሬ የቤቱ ሰዎች ናቸው የእግዚአብሔር ቤት ሪቫይቫል ጠላት የሆኑ መለቀቅ የለባቸው።
ቅድም የምለው የዚህ ዓለም መልክ ያላቸው ሽፍት ማድረግ አለባቸው። በቤቱ ከዚህ ዓለም መልክ ውጭ ሆነው መንፈሳዊ ተብለው ማን ቅናት በምን የገፉ የሚያሟርቱ አመፀኞች እነሱም ጋር ይለፍ። የጌታ መድረክ ይጠራል። የጌታ ጉባኤ ይጠራል። እግዚአብሔርን በመምሰል የሚገኝ የሰንበት ረፍት ይዞ ይመላለሳል። ለአሕዛብ ሁሉ ምን እንሆናለን? በረከት እንጂ መርገም አንሆንም። ጨብጠን እንያዝ። ጨብጡ። አንዱ ወጥመዱ ተሰበረኛው፣ ሁለተኛው ፍጥረትን ከጥፋት ጉድጓድና ከረግረግ አውጥቶ እግሮቻችንን በምን ላይ እግር ያለው እግሩ ሄዶ ድንጋይ ላይ ሲቆም ያለው ከዛ ሲጸና ያለው ያ ድንጋይ ይውላችሁ ቀድሞ ተሰነጣጥቋል። ከዛ እግር ሄዶ ሲረግጠው ይገጥምና በዛ እግር ላይ ሲራመድ ያለው አበት ሁለት ነገር አንዱ ብዙ አሕዛብን የሚያመጣ ዳታሱ ቅድም አንብብ ያለው ምልክትና ድንቅ በላያችን ሆኗል። ከዛስ ለሆሳስ ድምፅ የሚፈልጉ ሕግና ምኑን ማህተሙን የምስክሩን ማህተም የማይፈልጉ እነሱ ግን ወደ ድቅድቅ ጨለማ ይሄዳሉ። እምቢ ያለ በሙሉ ወዶ ሳይሆን በግድ እኛው ላይ ያለው ጸጋ ነው ወደ ድቅድቅ ጨለማ የሚልካቸው። ለምን? ፍርድ። ብዙ ክርስቲያን ፍርድን አያውቅም። ፍርድ እግዚአብሔር በእኛ ውስጥ ሊሰጥ እኛን ሾሞን ሳለ ባለማወቃችን ምክንያት እንደፈለጉ የጥፋት አዋጃቸውን ያውጃሉ። ጨበጥ ሁለቱን እንያዝ። ጨብጡ። እዛ ጉባኤ አንዴ ልራመድ ነው። እዚህም ያላችሁ አብራችሁን ካሉ ያላችሁ ማለት እዚህ ጉባኤ ልናገር አንድ ሁለት ሰው መልእክት ልሰጥ ነው ጉባኤ ውስጥ። እሺ ጉባኤ ውስጥ እንዲህ ነው ማየው። በሰው ነገራቸው የተያዙ ሰዎች አሉ። ከዛ በመያዝ ምክንያት የአንድ ሰው መንፈሳዊ ቁስል አለበት። በቃ መንፈሳዊ ነገሩ ቆስሏል። ጾታ ለመንገር ወንድ ነው። ሌላ እንዲህ ያለው ሴት ነሽ አንቺ እዛ ወደ ኋላ ያለሽ አሁንም ወጀብ መካከል ረግጠሽ ቁሚ። ይቅርታ ሌሎቻችሁ ዝም ብላችሁ ስለምትወስዱኝ የሰው መልእክት እዛ ከኋላ ያለሽ ረግጠሽ ቁሚ። ነግሬሻለሁ። የዓመት ካለፈሽ አለቀልሽ። ወጀቡ መሀል ረግጣ የሚያቁነጠንጠውን አየር ረግጠሽ ያዥው። ወጀብ አየሁብሽ ላይሽ ላይ ጨብጦ ሌሎቻችሁ ያዙት። እንደዛ አሁን አየር ላይ የያዙ ሰዎች አያለሁ። ባልናገር ይኸውላችሁ የግድ መናገር የለብኝ። ልናገር ለሌላ ሴት ነው በሙሉ እንዲህ ያለው ማዳወሪያ የነገር መንፈስ አየርሽ ላይ በቃ ካለበት ቦታ ሲዋጋ ያለው ማዳወሪያ መቼ ዕለት ነው? የዛሬ ሐሙስ ነው የሰጠሁት። ሐሙስ ይሁን ያለፈው ቅዳሜ እሑድ የነገርን መንፈስ የሚያሸንፍ በትረ ስልጣን በኢየሱስ እቺ ሴት እግዚአብሔር እቺ እህት በኢየሱስ እንዱላ ተቀበል። የነገርን መንፈስ የሚቀጠቅጥ የሚያዳውር ነገር ከጽዮን ያህል በትር ልኬልሃለሁ በጠላት መሃል መንበል መግዛት ይሁን። አሜን አሜን። ቀጥሉ፣ ያዙት፣ ተንጠልጠሉ። አየሁ በሮች ተከፍተው አየሁ፣ አይቻለሁ። ክብሩ ወጥቷል። አሜን። ግጥም አድርጋችሁ ሪቫይቫል ማለት ይኸውላችሁ ትልቅ ሳይክሎን ከውቅያኖስ ሲነሳና በቃ ከታች ድንጋዩን ይሸከም ከዛ ሰማይ ላይ ይሄዳል። ከዛ ምንድነው የመጣና አንዴ አውስትራሊያ ብትሆን አልፎ ይሄዳል። መሬቱን በሙሉ ቺጂ ምናምን ትንሽ ደሴቱማ በቃ አለቀላቸው። ያ ማለት በመንፈሱ ዓለም ስንተረጉመው አንድ ጊዜ ሰማይና ምድርን ባህርን የብሱን ምን እላለሁ እናውጣለሁ። ከቀደመው ክብር ይልቅ የትኛው የኋለኛው ክብር ይበዛል እንደሚል እግዚአብሔር ታላቅ ሪቫይቫል ያስነሳል። ሁለተኛው ዓለም ጦርነት ያመጣብንን ውድቀት እግዚአብሔር ያነሳል። ከ75 ዓመት በኋላ ፍጥረት ሁሉ መጽሐፍቱን እንደሚል እግዚአብሔር ተራራ ከተራሮችና ከኮረብቶች በላይ ምን ይላል? ከፍ ከፍ ይላል። አሕዛብ ሁሉ ኑ ወደ ማን? ወደ ያዕቆብ አምላክ እንሂድ ይላሉ። ሕግ ከየት ይወጣል? ከጽዮን። ሕግ ከእግዚአብሔር ቤተክርስቲያን ይወጣል። የማይረባ ሃይማኖት በሙሉ ሕግ ደንግጎ ነበር። በኋላው መንግስታት ይኸው ጫምቀው ይዘው ሕግ እነሱ ሆኑ። እዚህ ጋር አማካሪ አለ፣ እዚህ ጋር ሕግ አውጪ አለ፣ እዛ ጋር ደግሞ ምክር ቤት አለ፣ እዛ ጋር ደግሞ ዋይት ሃውስ አለ። ይቀጥላል መጫወቻ። ዋናው ባለቤቱ በክርስቶስ ኢየሱስ ያለች ቤተክርስቲያን ነች። ወደዛ እንመለሳለን። አሜን። የተንቀሳቀሰ ነው። በሮች አሁንም በጽኑ ተከፍተዋል። ሲያመስግኑት እናመስግን። እንዘጋጅ። ባጭር በቀረችኝ 20 ደቂቃ ባጭር የተሰጠኝን መልእክት አስቀምጣለሁ።
ባርካለን። እግዚአብሔርን አመሰግንሃለን። የለህም ተወዳዳሪ። ዛሬም ታላቅ ነህ። ዛሬም ታላቅ ነህ። ዛሬም ታላቅ ነህ። ዛሬም ታላቅ ነህ። እናንተ እንዲህ ያለው በኢየሱስ ስም በመስቀል አደባባይ ሊደረብ የፈለገ ቀንበር ይሰባል። አሜን። ስሙኝ፣ አንድ ጊዜ ሽማግሌ የሆነ ከፓትርያርኮቹ ከእስልምናው ምናምን ተጠሩና ወዴት ሄዱ? ትግራይ ሄዱ፣ መቀሌ። አንዳንዱ በጡቴ በምናምን እያሉ ለመኑ። ደብረ ጽዮን ከመሄዳቸው በፊት እንዲያሳይቶኝ ነበር። የእነዚህ ሰዎች መሄድ የኔ ፈቃድ የለውም አለኝ እግዚአብሔር። ለምን አልኩት። እነሱ ሲሄዱ ፈርተውናል ብለው ይበረታተው፣ ይኸው ጦርነት ተጀመረ። አሁን በመሆን ነገራችሁ ብዙዎቻችሁ ተላላ ናችሁ አውቃለሁ። እንዲህ ይለኛል እግዚአብሔር፣ የዚህ የምናየው የመስቀል አደባባዩ ታሪክ ቀንበር ሊጭን መጣ እንጂ ለሌላ አልመጣም ይለኛል። እንዴት ይገባችኋል ወገኖች? እዚህ ከተማ ላይ ከፍተኛ የደም መፋሰስ ሊያመጣ ይፈልጋል ሰይጣን። ለምን ያመጣል? በእግዚአብሔር ሙሉ ስልጣን ቦንኬ ኢትዮጵያኖች እዚህ ምድር ላይ ይነሳል። መስቀል አደባባይ ላይ ይሰበካል። ነግሬያቸው፣ ቦንኬዎች ማለት ዲቫይን እጅ ያላቸው ማለት ነው። ይሄ አይምሮ ብሬን ዋሽ ነው የሚባለው አይነት ክርስትና አይደለም እናወራው። እኔ ሳየሁት ቀንበር ሲጫን ነው። ተቃውሞ ያስነሳል ነገር ግን እንደ ብዬ ላስረዳችሁ፣ ዝም ብዬ ስላየሁ ልንገራችሁ። ቀንበሩ ተሰብሯል። እኛ የሚቀጥል ሌላ አጸፋ የሚመልስ ሃይማኖት መጥቶ ምድራችን ላይ ስደት አናስበው። ለምን አናስበው? ይሄ ነገር በትክክለኛ በሰማይ ትእዛዝ ነው መፈጸም ያለበት። በነገሌና በነገሊት አይደለም። በነ ካውንስልና በነ አብያተ ክርስቲያናት ህብረት አይደለም። ለምንናል? ምን ጥያቄ አልጃል ሜዳው መስቀል አደባባው ምን ፈልጋቸው በመንፈስና በኃይል የሆኑ በዚች ምድር ላይ ያለውን የኢትዮጵያ ዘንዶ የሚሰብር ዝም ብሎ ነካክቶ ሌላውን መቆስቆስ መፍትሄ አይደለም። ሲያንቆሰቆስም በል ያየሁትን ነው ማስቀመጠው። ቀንበሩ ተሰብሯል። አይ ልክ ከዚህ በፊት እንደዚህ አይነት አንድ ነገር አጋጥሞኝ አንድ እንትን መስቀል አብዮት አደባባይ ነው ፕሮግራም አዘጋጅ ከወጣቶች መሃል ወይም ከአማኑኤል ቸርቾች መካከል የነበረው። ከዛ በራእይ ዓለም ሳይ ሌላውን እንትን ሲቀሰቅሳል። ወገኖች ይሄ ነገር በእግዚአብሔር ምሪት እንጂ ዝም ብለህ ቸርች ስለሆንክ ብድግ አድርገህ ወይም ጥሩ መዘመር ስለምን ወይም ጥሩ ሰባሲ ስለሆንክ አይሞከርም። ያንግቾ እንዴ ይላል። በጣም ተመርጬ ሶስቴም ተናግሮኝ ትልቅ የፖለቲካ ኮሚኒስትና እንትኑ ሊያሸንፍ ከዛ እንገልሃለን ብለው ኮሚኒስቶቹ ልጆችን ከነሚስቴ ውጭ ሀገር ላቋል። እኔ ጠባቂ አላቅበትም። እንደዛም የሚባል ኮሪያ ውስጥ የለም አለ። በቃ ቀኑ ደረሰ። ህዝብ ለካ ተሰብስቧል። ማቃ ጥይትም ቢበላኝ ብዬ መኪና ውስጥ ገባዋል። ቀኝ ግራ ነው ማያለው። እኔ ልቤ ነው የሚመታዋል። ለምን ዝተው ኮሚኒስቶቹ ሲሄድ ግን በሰላም ደረሱ። 3 ቀን ደብልቅልቅ አደረግነው። ኮሚኒስቱ አፍንጫውን ተብሎ ኮሪያ የነጻነት ያለው የካፒታሊዝሙ ስርዓት ወይም ሃይማኖት የሚፈቅደው ፓርቲ አሸነፈ። እስቲ አሜን። እዚች ምድር ላይ እግዚአብሔር አጋዘን ያስነሳል። ኢትዮጵያ ላይ አጋዘኑ ቀንዶቹ የተለያዩ ክፍለ ሀገር በሉ ክልል በሉት አንድ ላይ ሰብስቦ የሚይዝ አጋዘን ምድራችን ላይ አካሉ ወጥቷል። የሚገለጥበት ሰዓት በደጅ ነው። ኢትዮጵያ ወንጌል ለሁሉም ይደርሳል። መከፋፈል፣ መገዳደል፣ ጨለማው አሸንፎ መቆም ከምድራችን ይነሳል እንጂ ድራቢ ቀንበር ምን አንልም አናስጭንም። እንዲያየው ሌላ ትንሽ ጫማ መሻገር ያቃተው አገልግሎት አለው። ከዛ ወደ መሻገር ሲመጣል ነግሬያቸዋለሁ። አሁን ባለንበት ሰዓት አንዳንድ እንቅስቃሴዎች የሚሻገሩ አይደለም። እግዚአብሔር እንዲህ ይላል፣ እኔ ራሴ አሻግር ዘንድ እመጣለሁ ይላል። አሜን። ተመስገን። አሜን። እንግዲህ ትንሽ ደቂቃ ነው የቀረኝ። መዝሙር ቢሰጠኝ ወደ መዝሙር መሄድ አልችልም። ባለው ሰዓት ላይ መጠቀም አለብን። አንዳንዶቻችሁ መዝሙር ካላነቃቃችሁ እስኪ እዛው ነቅነቅ፣ እጃችሁን ነቅነቅ። በቃ በኢየሱስ እሳት አብሮን ይቆይ። በቀረው 15 ደቂቃ ኃይልህ አብሮን ይቆይ። ከፍ ከፍ በል። በኢየሱስ እንቀመጥ። 2 ቃል አብረን እናወጣለን። ዮሐንስ ወንጌል ምዕራፍ 12
አጭር ነው ማስቀምጠው መልእክቱን ብቻ ከገባንና ከሰራ ነው ነገር ተገለበጠ በሚል ዮሐንስ ወንጌል ምዕራፍ 12 ላይ ትሄዳላችሁ። ቁጥር 36 ኮቴሽን ብዙ ጊዜ እሰጣለሁ። አሁን ኮቴሽን እሰጣለሁ። ወሰን በሌለው ጸጋ ውስጥ መለኮት ዓለም ላይ ካለን ያለቀና የተቆረጠ ነገር የመለወጥ ፈቃድ ተሰጥቶናል የሚል ነው። ወሰን በሌለው ጸጋ ውስጥ የአዲስ ኪዳን ሰንበት ረፍት፣ የአዲስ ኪዳን የቀደሳቸውን ፍጹም አረጋቸው በሚለው የአዲስ ኪዳን ቀስተ ደመና ውስጥ ካለን በኖህ ዘመን በውሃ አጥፍቶ ነው። ከዛ በኋላ በድጋሚ በውሃ እንዳይጠፉ ቀስተ ደመና ሰጠ ይላል። እኛ ደግሞ የምናወራው በአዲስ ኪዳን እግዚአብሔር ዓለምን ሁሉ ሊያድን ልጁን በገለጠ ጊዜ ምን ሰጠን? ዳግም መጥቶ ለፍርድ ሲሰጥ ሁላችንም የምንሻገርበት በሰንበት ረፍትና በፍጹምነት የሞላ ምን ተሰጠን? ስለዚህ ያለቀና የተቆረጠ የተባለውን ነገር እግዚአብሔር ምን ማድረግ ይችላል? መለወጥ ይችላል። አንብብ። አንድ ራእይ ስላየው ነው። ምዕራፍ 12 36 የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃን እመኑ አላቸው። እዚህ ድረስ አልፈልገውም፣ ለዛ ላይ ቆርጦ ስላስቀመጠው ነው ያነበብኩት። ድገመው የቃሉን የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃን እመኑ አላቸው። ኢየሱስ ይህን ተናግሮ ሄደና ተሰወረባቸው። የመጣው ለዓለም ብርሃን ሊሆን ነው። እዚህ ምን አረገ? ተሰወረ። ታዲያ ብሉይ ኪዳን አንድ ቦታ ሊሄድ ነው። እኔ ነጥቤን ይኸውላችሁ በ15 ደቂቃ ማስቀመጥ ስላለብን ትልቁ ግር አሁንም አያት። ስለዚህ በመላው ዩኒቨርሱ ላይ ይህ አሁን ሀሳብ ሊንቀሳቀስ ነው። ብርሃን ሳለ በብርሃን እመኑ አለና ምን አረገ? ይህን ነገር ተናግሮ ሄዶ ተሰወረባቸው። ከፊት ለፊት ታምራት ምን አድርጓል? ግን በቃ ሄዶ ለምን ተሰወረ? የመጣው ሊሰወር አይደለም፣ ግን ለአይሁዶቹ ተገልጦ እዚህ ምዕራፍ አሰው ሊጨርስ ነው አገልግሎት። ለምን ተሰወረ? ታዲያ እኛ ጋር እኛ የምንፈልገው ለምንድን ነው ሲባል መጽሐፈ አስቴርን እንወስዳለን። ይሄ ብሉይ ኪዳን ሕጉ በነበረ ዘመን የነበረ አጭር ታሪክ ነው። ያ አዲስ ኪዳን አይደለም። እኔ የምፈልገው ወሰን የሌለው የቃል ኪዳን ክብር ነው። ግን ወሰን ባለው ደግሞ የነበረ አንድ ታሪክ ምን ተገለበጠ? ነገር ተገለበጠ። መጽሐፍ ቅዱስ ታውቃላችሁ ብዬ አምናለሁ። መጽሐፍ አስቴር ላይ አንድ በአርጤክስስ ዘመን የነበረ አንድ የለም አስቴር የምትባል ሚስት ውበቷን አላሳይም ተባረረችና አስቴር በቦታዋ ገባች። ከምን ዘር የነበረች? ከይሁዳ። ሃማ የሚባል ድንገት ንጉሱ አከበረውና በቃ ከኔ በላይ ማን አለ አለ። ፍጥረትን ሁሉ ያስጨንቅ ጀመር። 127 ሀገር ሲነገር ተገለበጠ። አሁን የምንፈልገው የአዲስ ኪዳን ሁሉ ያለቀና የተቆረጡ ችግሮች ላሳይ ነው። እኔ ነገሮች ሁላቸው እንዲህ ተራ ጉዳዮቻችን አይደሉም። አንዳንዱ ከውርስ የመጡብን እኛ ብቻ። ብዙ ሰዎች ተራ የውርስ እርግማን ብሎ 1-2 ትውልድ ይመታሉ። ይሄ ነገር በጣም ከዛ የከፋ ነው። ለምን? እነኚህ ነገሮች ከምን አልፈው ከጨለማው አልፈው በእግዚአብሔርኛው ዓለም ውስጥ ያሉ ናቸው። እግዚአብሔርኛው ዓለም ውስጥ መለወጥ ደግሞ በጣም ጥሩ ጸጋ ይፈልጋል። ሙሴ እግዚአብሔር በተቆጣበት ያሳተፈዋል። እግዚአብሔር ባዘነበት ተመልሶ ወደ እግዚአብሔር በተመረረበት ጠላት ከሆነበት አስነስቶ ምን እንዲያደርግ ህዝቡ ደስ ብሎት እንዲሄድ ወደ ምስጋና የመለወጥ አቅም በሙሴ ውስጥ ነበር። ማንን ቻሌንጅ ያደርግ ነበር? ራሱ እግዚአብሔር። እስራኤል ምንም ጥያቄ የለውም። እግዚአብሔር ሙሴን ብሎታል። አንተን ታላቅ ሕዝብ አረጋለሁ። ምንም የአብርሃም ዘር ቢሆኑ የሆነ አብርሃም ቃል ኪዳን ቢኖረውም በአንተ ዘሮች ይባረካሉ ቢለው አይገርማችሁም? ሙሴ ጣልቃ ባይገባ እግዚአብሔር ያለው ምንድን ነው? አንተ ለታላቅ ዞር በልልኝ። ሁሉንም ምን አረ ያረጋል አያረግም? እግዚአብሔር እስኪ እንደተናገረ ያረጋል በሉ። ሊጠርጋቸው ሲል ሙሴ እንደገና ልመና ይዞ አስከልክሎ ነው የቆመው። እንደ ሙሴ እግዚአብሔር ነው እንደሚያስከለክለው ወይም የመጽሐፍቱ የብሉይ ኪዳን ሎሌ ነው። ኢየሱስ ደግሞ ምንድን ነው? ልጅ ነው። አሁን ወደ ልጁ ነው መምጣት ፈልገን እንድታውቁ ነው። አንዳንድ ጊዜ ያለቁ እዛ የተቆረጡ ነገሮች አሉ፣ ከምን በላይ የሆኑ ሰይጣን ራሱ ካለበት ሐሳብ በላይ ሆኑ። እዛ የሚደፍር ጴንጤም የለም። በነገራችን ላይ ብዙ ሰው እንደዚህ አይነትም ሐሳብ የለውም፣ ዝም ብሎ የተሸነፈ ነው። መጽሐፍ ቅዱስ ላይ ያልተሸነፉ ከሙሴ ጀምሮ ስፔሻል ልዩ ህዝቦች ወይም ልዩ አገልጋዮች አሉ። እዛ ግባ። ዝም በላይ ማንንም ቱሪናፋ ትንቢት ብቻ እየተቀበልክ አትሸነፍ።
ማንም ስለ ኢትዮጵያ ደጋግመው ኤርትራና ኢትዮጵያ እንደሚናገሩ እንደውም አንድ ጥቁር አገልጋይ ሌላ ሀገር ያለ ትልቅ አውራሪስ ብዙ ቀንዶች ያሉት እርስ በርስ ዘራችንን ሊያባላ ኢትዮጵያኖችን ሊያባላ ወደ ምድሪቷ ማሳስ ብሎ ገብቷል። የዛሬ 2 ዓመት አስጠንቅቆ ተናግሯል። ከትግራይ ጦርነት ጋር በኋላ ተገመ እያልኩ ነው። በአማራ ህዝብ ላይ፣ በጉራጌ ህዝብ ላይ፣ በኤርትራ ህዝብ ላይ አንድ ደግሞ ሌላ ህዝብ አለ። ታዲያ ይሄ ስል ሌላው ህዝብ ሰላም ነው እያልኩ ኦሮሞም ሰላም አይደለም የምትሰሙት ነው ያላቸው። እንግዲህ እንደውም ጥፋት የጀመረው በኦሮሞ እንደሆነ ነው ወደ ትግራይ ሄደው የመጀመሪያ ከፍተኛው ጦርነት በኦሮሞ አካባቢ ነበር ያለው። ጆሃር ምን አልኩ ብሎ ተከብቤ ያለው ባለ ጊዜ ከፍተኛ ጥፋት በዛ ሰዓት ብዙ ሰው ሞቷል። ይሄ ነገር እስከ መቼ ይቀጥላል በሀገራችን? ከዛ ወደ ሌላ ምክንያቱም አዲስ አበባ ሰላም ካልሆነች አንተ ራስህ ሩጫህን ስታቀጥል ነው የምትገኘው። ወይ በቦሌ ወይ በምን አንተ ብሎ የተቀባ በቦሌና በባሌ የሮት ለደ ተቀብቻለሁ ሃሌሉያ በተለን እኛ አንሰማም ልንሰማም አንችልም። እኛ በሞ ቆርጠን ቆመናል። እግዚአብሔር ብሎ ያለቀና የተቆረጠው ነገር እግዚአብሔር ይገለብጣል። ስለዚህ እኛን ካላረዱ በስተቀር ከተማውን ምንም ማድረግ አይችሉም። በመንፈስ የምንኖር መንፈሳዊ ስልጣን ያለን ሰዎች ነን። በስጋና በደም በሞርተር በድሮን በምናምን አይደለም። ጦራችን ምናዊ ነው፣ ሰማያዊ ነው። ኢየሱስ እንዲህ አለ። አሁን 12 ሌጊዮን ሰራዊት ምን አልልም አለ ምንም አለው ጴጥሮስም። በምን ሞክሮ? በሰይፍ። እስኪ ከኛ ጋር ያለው ከሁሉ ይበልጣል በሉ። የኛ አባቶች ያሳዝኑኛል። ከኔ አባት ጭምር በሽጉጥ የኖሩ ሞርተር አስተኳሽ ነበር አባቴ። ከዛ ትልቅ ኦፊሰር ሆኖ ይችን ሀገር ወደ አንድ ነገር ለማድረስ በጥይት ሞክረው ነበር። እነሱም ጠፉ፣ ሀገሪቷም ይኸው እዚህ ደረሰች። አሁን የእነሱ ልጆች ለወጥ ብለናል። እነሱም አይወዱትም፣ ጴንጤነት ይዘናል። አባቶቻችን አይወዱትም። ይህ የምንሰብከውን ኢየሱስ ምን አይሉትም። ጀግኖች ናቸው እነሱ። በብሔር ጀግኖች ናቸው፣ በቋንቋ ጀግኖች ናቸው፣ በምናዊነት ጀግኖች ናቸው። ዓላማ አንሱ ይላል። መንገድ አዘጋጁ። የማንን ዓላማ አንሱ ነው የሚለው? እነሱ የሚያውቁት የኢትዮጵያን ባንዲራ ነው የሚያውቁት። እኛ በሞ ረግጠነው ወደ ላይ ወጥተናል። ሲያመኝ ዘንዶ በአብዮት አደባባይ በመስቀል አደባባይና በእንትን አፉን ይከፍትና የኢትዮጵያን ባንዲራ ሊቦጫጭቃት ሲሞክር አንዴ ጋር አድርጎ መስቀሉ ሲመጣ ይጠፋል። ለቀና እንሰቅላታለን። ያው አለች። አገሪቷ ብቻ አይደለም ከተማዋን የሚነካ የማንም ብሌን ይነካል። ያይሉ ለናይ ነው። ዛሬ አይደለም በቅንጅትም ጊዜ ተሞክራለች። አዲስ አበባ ለኦሮሞ ልትሰጥ ወደዚህ አምጥተዋቸው ነበር። ከዛ ልክ ሲመታና ሲፈርስ እንደገና ተንጠልጥሎ ቆመ። እኛ የምንፈልገው ወንጌል ነው። ሲያሜን የኢትዮጵያ የመሬቱ ዘንዶ ግን ተመቷል። አመልጠን ዝም ብሎ ለመሬት የሚያስገድል መንፈስ መጽሐፍቱ የሚለው ከሞትንም ስለምን ሞቱ ነው የሚለው። ስለ ወንጌል ሌጣ ለብሰው ዓለም አልተገባችንም። ዓለም ማለት መሬትም ነው። ታዲያ መልእክቴን ነው የምፈልገው። መልእክቴን ብሎ ከዲያላ ያነሳው አስቴር በመጣ ጊዜ ሃማ ተጨመላለቀና አንድ ነገር አስደረገ። ይዛ 127 ሀገር የማይገለበጥ ህግ አለ። ንጉሱ ምኑን ካተመ ምን አውራው የአዲስ ኪዳን ነው። እንዲሁ በጣም ደጋግሞ ስለገፋኝ ነው ባጭር ማስቀምጠው። ከዛ በኋላ ንጉሱ ጋር ገባና ምንድነው የምትፈልገው? እዚህ አንድ ህዝብ አለ ለኔ አይሰግዱም፣ ለአንተም እንደማይሰግዱ እርግጠኛ ነኝ አለ። መዘዝ አመጣ። ማን የሚባል ሰው? ሃማ መዘዝ አመጣ። በማን ምክንያት? ሲመርዶቂዮስ ነው ይበሉ። የአዲስ ኪዳን መዘዝ አምጥተናል። ምድሪቷ ኑሮ፣ ትምህርት ቤት ሁሉንም ነቅ አድርገን አየሩ ላይ ዓለም ሁሉ ብልጽግና ብሎ አፉን በከፈተበት ብልጽግና አፉ ተዘግቷል። የኢትዮጵያ ሲኦልን ገጠም አድርገን እንደያዝነው የኢትዮጵያ ብልጽግና አፉ ታስሯል። የቄስ በሊና ትንቢት ታስሯል። ስለማታውቁ ነው። እንዲያው በአቅማችሁ ነው የምታስቡት። ኢትዮጵያ ወደ ዘላለም መንግስት እንድትገባ ሪቫይቫል ኢትዮጵያ እጆቿ እንደምትባት ነገር ተነግሮናል። መጽሐፍ ቅዱስ ላይ ብቻ ትንቢት ተነግሮናል። አዙዛ የዛሬ 100 ምናምን ዓመት በፊት አንድ ኢትዮጵያ የምትባል ሀገር በሞ ታላቅ ሪቫይቫል ነው። ይሄ የምታዩት አይደለም መቼስ ነጭሮ ያስነሱት ጭሮ ዘነጠች እኮ ነጭሮ ያስነሱትን አይደለም የምናው። እነሱ ሆዳቸውና በቃ ያባቅሙ ነው ሰው ሁሉ የሚኖረው። ለምን የሚያውቁት በልብስ መበልጸግ በመነጽር መበልጸግ። እንደዚህ አይነት ክርስትናኛ እና እኛ ከተማ ምን ያደግነው ስልጣኑን ዓለም እናውቃለን፣ ኑሮ እናውቃለን፣ ከፍ ብሎ ጥሩ ኑሮ እናገዘ ከብሎ በሞ መደየት እናውቃለን። ኃይልን በሚሰጠን በማን እዛ ሰፈር ነን። በክርስቶስ ባለው ክብር ውስጥ እንጂ የምንፈልገው ደሃ እነሱን ያየ ይቁለጭለጭ።
ደሃ አይደለሁም በሉ። በልዑል የእግዚአብሔር ልጅ ተመስያለሁ በሉ። ከቀና ራሱ በጣም ሞታል ወንድሜ። ገና ነህ፣ ገና በጣም ገና ነህ። ይሄ እኮ ሰይጣኑ ነው በገዛ ቤታችን መጥቶ ሌላውን ግጥም አድርገን አስረን ባለንበት በእኛ ቤት ፈንድቶ መጣ። አሁን ደግሞ ገና ከፊታችን አለ። ነግሬያችሁ በሐሰተኛ ምልክትና ድንቅ የሚገለጥ ሐሰተኛ መንፈስ በቤተክርስቲያናቶች ይነሳል አለ። በቅርብ ቀን ትልልቅ ምልክት ይሰራል። መንፈሱ ግን የእግዚአብሔር አይደለም። ይሄ ሁሉ እውነተኛው ሪቫይቫል ኢትዮጵያ ውስጥ እንዳይመጣ እንግዲህ አታርጉት። አዙሳ ላይ ሪቫይቫል ከመነሳቱ የሞርሞን ሃይማኖት፣ የጆሆባ ዊትነስ ሃይማኖት ጥሩልኝ። በ18ኛው ሴንቸሪ አሜሪካ ውስጥ ያልወጣ ሐሰተኛ ሃይማኖት አልነበረም። በዛች ማለት ነው የአዙሶ ሪቫይቫል ሰብረባቸው። አትደነቅ። ቸርች እዛ ሞልቷል፣ እዚህ ሞልቷል። እሱ አይደለም ነጥቡ። ከዛ ውስጥ ገንጥሎ መርዶክዮስ መውጣት አለ። ግን ነገር አመጣ መርዶክዮስ። ይሄ ሰው ያልሰገደል ማን ነው? ከየት ነው የመጣው? ሰሩ ግንዶ ሲባል ምንድን ነው አሉ። ይሁዳ ዘር የትኞቹ ናቸው አለ። አያውቃቸውማ። አንድ እስራኤል የሚባል ድሮ ነው ምን ጠፋል። ሄደና ለንጉሱ ዕጣ ሲጣጣል ሀብት አምጥቶ ያለውን ሀብቱ በሙሉ እኮ ሀማ ያመጣው ምንድን ነው ሲል ዕጣ ይጣላል። በፉሪም ቀን በ12ኛው ወር በ12ኛው ቀን የእስራኤል ሕዝብ ሁሉ ምን እንዲል እንዲጠፋ ታተመ። ያለቀ ተራ በብሉይ ኪዳን ንጉሥ ያተመው መገልበጥ ስለማይችል መጽሐፍቱ ላይ ምን ይላል? አስቴር ገባች፣ ሀማ ተሰቀለ። ከዛ በኋላ ያ ማህተም በሌላ ማህተም ምን ሆነ? ተገለበጠ። አሁን እኛ የምናወራው እሱ አይነት አይደለም። ይሄ ምን ሰብከው አሁንም ማወራው እንዳትረሱ። ሰይጣን ኢትዮጵያ ተንብዮዋል ገና እና ይላል። ዛሩ የሚፈልገውን ብሏል። ጠንቋዮች የሚፈልጉ ገዳማት የሚሰሩ የሚሄዱትም ብለዋል። እኛ ቤትም ያሉ ከአሜሪካም ጭምር ያሉ ስለ ሀገራችን የሚሉትም ብለዋል። ነጥቡ መገልበጥ ይችላል ወይ? መርዶክዮስ አላስገለበጠ። ስለዚህ ብሉይ ኪዳን ላይ ተው። የምፈልገው አዲስ ኪዳን በደንብ አሁን እዚች ጋር ነጣጥሩ ብትሰሙኝ፣ ኢየሱስ ተሰወረበት ምክንያት ቀጥሎ ሁለት ትንቢት ይናገራል። የሰማይ ትንቢት በለው እንጂ ይሄ ምናምን ነገስታት እንዳታወራለን። ኢትዮጵያ የሆነ 7 ክርታስ አላት። አሁን ቀጥሎ የሆነ አባ ሰላም ይመጣል፣ በሞ የሆነ ደጉ የሚባል ይመጣል፣ በሞ እንትና ይመጣል። ማን ይመጣል? እንትና። አንዳንዶች በሞ አሁን ያለው 80 ክንፍ ነው ያለው። ማንም ምን አይለውም፣ አይችለውም። ይቀጥላል። ታዲያ ወሰን የሌለው ጸጋ ያለ ህዝብ ሲያመኝ ያለቀና የተቆነጠ ነገር ምን ማድረግ ይችላል? ኢየሱስ በሱ ዘመን ተሰወረበት ምክንያት በሱ ላይ የተነገረ ለኛ ሊከፍልና ፍጥረት ላይ ሁሉ ያለቀና ምን ያለው የተቆር ሊገለብጥልን በዛ ቦታ ላይ ልክ መርዶክዮስ በማን ማህተም ላይ በሃማ ማህተም ላይ ገልብጦት እንደገባ በኢየሱስ ስም ኢየሱስ የዛሬ 2000 ዓመት የፍጥረትን መርገም በሞቱ ምን አደረገው? አፈረሰው። ኃጢአትን ማያውቀው ምን ሆነው? ኃጢአቱን ይቀጥማት መስቀሉ ላይ ያልተሰራለም ያለቀና የተቆረጠውን የማንን ቁጣ ጭምር የእግዚአብሔርን ቁጣ አስገለበጠ። የእግዚአብሔርን መመረር፣ የእግዚአብሔርን ሐዘን የሰው ልጅ በመፍጠሩ በኖህ ዘመን እንደተጸጸተ አሁን ደግሞ የሰው ልጅን በሳት ሊያጠፋ በወሰነበት መካከል ቆይ ብሎ እንዲታገስ አስገለበጠ። ግን ስሙ በኢየሱስ ዘመን ላንብቦና ወደ ሁለተኛው መልእክት ይሄዳል። 5 ጉዳይ እንዲህ ይላል። ሄዶ ተሰወረባቸው። ነገር ግን ይህን ያህል ምልክት በፊታቸው ምንም ቢያደርግ ነብዩ ኢሳያስ ምልክት ብቻውን ለውጥ አያመጣም። እስኪ ምልክት ብቻውን ለውጥ አያመጣም በል። የትኛው ምልክት ነው? የቅድሞ አሁን ምልክትና ድንቅ ሆነ መቆም ማለት በአንተ ያለውን የእግዚአብሔር ፈቃድ ማስፈጸም። አሁን ደግሞ ይሄ በአንተ ያለውን ስታስፈጽም በማን በሌሎች ህይወት ላይ ስላለ ስርዓት ነው። ምንም ምልክት የሌሎቹ ሰዎች ስርዓት እስካልተፈታ ሰዎቹ ምን አይሉም፣ አይገለበጡም። ላምብ የመጀመሪያውን ትንቢት እንዲህ ይላል። ጌታ ሆይ ማን ምስክርነታችንን አመነ? የእግዚአብሔር ክንድ ለማን ተገለጠ ብሎ የተናገረው ቃል ይፈጸም ዘንድ በእርሱ አላመኑ። አንድ ትንቢት ስለ ኢየሱስ የተናገረው። እኔ የምፈልገው እንደዚህ አይነት የአለቀና የተቆረጡ ትንቢቶች በሀገራችን ላይ በዓለማችን ላይ አሁን በ21ኛው ምዕተ ዓመት የተገለጡ አሉ። ምን ይሆኑ?
ከመላእክት ስርዓት ወጥተህ መለኮታዊ ስርዓት ላይ ገብተህ ወሰን የሌለው ጸጋ ሲንቀሳቀስ ያንን ማህተም ገልብጦ የሚሄድ ኪዳን አለ። ያለቀና የተቆረጠውን ምን የሚያደርግ ለምን ኢየሱስ ተረግሞ ሲፈጽም ፍጥረት ሁሉ እንዲድኑ አዲስ ምዕራፍ ሲከፍት እንዲህ ነው ያለው፣ ሂዱ ወደ ዓለም ሁሉ በአብ በወልድ መንፈስ ቅዱስ ስም አሕዛብን ሁሉ ስንት አሕዛብ ሁሉ እያስጠመቃችሁ ምን ያርጓቸው ደቀ መዝሙር እያስተማራችሁ ደቀ መዝሙር ያርጓቸው፣ እነሆ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ማለት ሁልጊዜ አልቆ ተቆርጦ የነበረው የአዳምን ዘር ችግር ምን አረግዘ ሲገለብጥ ቅድም ሙሴን ተናገርኩ። ኢየሱስ አሁን እያማለደ እንዳለ ያው ብዙ ስለማማለዱ ጭቅጭቅ አለ፣ ምንም ጥያቄ የለውም። ኢየሱስ እያማለደ ነው። ቀርቶሱ በማይናገር መቃተት የእግዚአብሔር መንፈስ እየቃተተ እሱ እንዲህ እያደረገ አንተ ትተኛለህ። ምን በለ በቃ አለቀ። ኢትዮጵያ አለቀላት። ዓለማችን እኮ በቃ ትራምፕማ በቃ በሳቅ ሊገለጥ ዩክሬን ዜሌንስኪ ሶስተኛው ዓለም ጦርነትን እያመጣ ነው። አንተ ሰውዬ ሄደ ዩሮፒያኖች ተሰባስበው እስቲ እናያለን አሉት ፑቲንን። እናያለን ምናምን ቢሊየን ዶላር ሰጠው። እንግሊዝና ፈረንሳይ የኒክለር ጀቶቻቸውን ወደ ጀርመን አቀኑ። ለጀርመን ሰጡ። ከጀርመን ፖላንድ አለ፣ ከፖላንድ ዩክሬን አለ። አለቀ። ሩሲያ እንግሊዝን ትደበድባለች ብሎ እየተጠበቀ ነው። ስንተኛው ዓለም ጦርነት የሚመስል በእንቅርት ላይ ምን ኑሮ ከበደኝ በል ይሁን ልመጣልብም። እሺ ዓለምን ሁሉ ምን የሚያደርግ ዘጭ ባልተፈጠርኩ ወገኔ፣ የምን ባልተፈጠርኩ ነው? ካንተ ጋር ያለው ከሁሉ ይበልጣል። ሞትን ምን ነስቶልናል? እንደ ሞት እንድን መንሳቀላል ነው እንዴ የምናወራው? ኢየሱስ እኮ የሌለ የሚመስል ያለ የሆነ ጥብስ አዘጋጅቶ ጠበቃቸው። እዛ ሲሯሯጡ ድንገት ተዘግቶ ሳለ ያው ኢየሱስ እኮ አሁንም አለ። በእምነት እሱን ይዘን የማይታየውን ዓለም ነው ምናምን። ይሄኛውን የማይታየውስ በሞ ምናምነው ዛሬ እየነገርኳችሁ ነው። የመላእክ ስራት አናምንም። ዮሐንስ ሄዶ አየ። ጳውሎስ ሶስተኛው ሰማይ ላይ ሄጄ እንዲያየው እግዚአብሔር ወሰን የሌለው አምላክ ነው። ያንን በስተመጨረሻው ዘመን ወሰን በሌለው ለኢየሱስ የሰፈረው መንፈስ በላያችን ሰፍሯል። መንፈስ ቅዱስ ደግሞ መለኮት ነው። ምን አይደለም መልአክ ስላልሆነ በመልአክ ላይ ልንፈርድ፣ በዓለም ላይ ልንፈርድ፣ በገዛ ቤታችን ልንፈርድ የተቆረጠና ምን ያለውን ነገር መገልበጥ የሚችል ጉልበት ዛሬ ይወጣል። በኢየሱስ ዘመን ይህን ትንቢት በግድ መፈጸም። ሁለተኛው ላምበ እስራኤል በጊዜው መገልበጥ ያልቻለ ትንቢት። ሁለተኛም እንዲህ ይላል ኢሳይያስ ደግሞ በዓይናቸው እንዳያዩ በልቦናቸው እንዳያስተውሉ እንዳይመለሱ እኔም እንዳልፈውሳቸው ዓይናቸውን አሳውር ልባቸውን አደንድን ብሏልና፣ ስለዚህ ማመን ኢየሱስ የተሰወረው ለምንድን ነው? የተጻፈ ትንቢት አለ። እሱ ሄዶ ረግሞ እስኪገለብጠው እንዳያምኑ ልባቸው ተዘግቷል። ለዚህ ነው ወንጌላችን በመንፈስ እንጂ የሚሰበከው በምን አይደለም። ትልቅ መርገም ከኋላ ያየሁት መርገም እንዳትረሱ። ድሮ እትብትብዬ ምናምን እምለው አይደለም እምለው ዓለም እየጠፋች ወደምትሄድበት እየተጓዘች ባለችበት መሃል ከእግዚአብሔር ዘንድ የቆመ ትንቢት ነው። ያ የቆመውን ትንቢት ሙሴ እንዳስቀየረ ኢየሱስ ቆሞ ባለው ዛሬ እግዚአብሔር እንዲህ ይላችኋል። እስቲ አሜን። ያንን ያለቀ የተቆረጠ በአስቴር በመርዶክዮስ ዘመን እንደገለበጥ እገለብጥ መጥቻለሁ። ስለዚህ ኢትዮጵያ ውስጥ ያለ ሕዝብ ዝም ብለህ በፉከራ አታድነው። የሚድኑት ዛሬ ልክ ስትቆም ጌታ ኢየሱስ ሰምተናል። ኢየሱስ በጊዜው ተሰወረ፣ ምክንያቱም ማመን ስላልቻሉ። ተፈጸመ ካለ ወዲህ ያ ነገር ከእስራኤል ላይ ተገፎ የሚድኑት ዳኑ፣ የሚጨልምባቸው በጊዜው ጨለመ። ይሄ የእስራኤል አሁን የምናወራው በ21ኛው ምዕተ ዓመት ወሰን የሌለው ጸጋ ውስጥ ተገልጠ ያለቀና የተቆረጠውን ነገር መገልበጥ፣ እዛው ላይ ሌላ ማህተም ዛሬ ያትምበታል። አንድ ቃል ላነብ ነው። ዮሐንስ ወንጌል እዛው ላይ ምዕራፍ 3 ቁጥር 9 አንድ ችግር አለ። ወሰን በሌለው ጸጋ ውስጥ የከበረውን ለመቀበል ከጠባብነት ወጥተን የማስፈጸም ችሎታ መቀበል በሚል ተናግሮኛል። አንብብ። ሁለተኛ ችግር ደግሞ እንዲህ አይነት አሁን ክብር ወረደና አየው። ምኑ ተገልብጦ ያለቀና የተቆረጠ ታዛ ምድረ ጴንጤ ብርሃኑ ሲወርድ በምን ይቀበለው? የለም ጥበብ ያለ ከዛ ተቀብሎ ማድረግ ልክ እንዲህ ማለት ነው እኮ። አሁን አንዳንዶቻችሁ አይታችሁ እንደሆነ አላውቅም፣ ቻይና ሀገር ውስጥ
እንትኑ ላይ ገደሉ ላይ የተሰራ መንገድ አለ። መንገዱ አውቀው ስትረግጠው ምን ይሆናል? ስንጥቅጥቅ ይላል። ግን አይጥልም። ስንጥቅጥቅ ሳይል ብዙ ኢትዮጵያ እርግጠኛን በዛ ቦታ ላይ ምን ማድረግ አይችልም። ያያል፣ ትክክል ነው፣ ሰው ይሄድበታል ይላል። ግን ይሄ ልቡ ጠባብ ነው። እኔ ደግሞ ይሄን ለተራ ሰው ነው ማለት እኔ የምፈልገው ከአውሮፕላን ላይ ነኝ ፓራሹት አድርገው የሚወርዱ ሰዎች እንዲሁ እኔ አንዳንዴ ሳስብ እንዲህ እዙ ይለኛል። አንዳንዴ በራይ እዛ ኒውዮርክ ሄድኩ ጊዜ እዛ ፎቁ ላይ ጫፉ ላይ የመናፍስቱ ዓለም ወርጄ ይሰማኛል እኮ ስካ ከዛ ማገሰስ ጀመረ። መቆም ይችላል። ብረር ብባል ምን ልሆን? መነጠቅ ይባላል። መልአክ እንደሚባል ከመልአክ አልፎ ለዚህ ነው የመልአክ መብረር ይቅርብንና በሁሉ ስፍራ ባንዴ መለኮታዊ ነው። ስለዚህ እዚህ ቆሜ እዛም መቆም ይችላል። እዛም ምን ቦታኝ እኔ መሳቀቀው ምን እላለሁ ብዬ ምን ያህል ትችላላችሁ? ለማስፈጸም ከማስፈጸም በፊት ልብ ውስጥ መግባት መቻል አለበት። ያደርጋል። ይሄ ብዙ ጊዜ መጠበብ ብዙ ጊዜ ሰብካል። እንዲህ ይላል ከግብፅ ምድር ያወጣሁ አምላክ እግዚአብሔር እኔ አፍህን ክፈት ምን እለዋለሁ? የመጀመሪያ ጠበብ ያሉ ልቦች እግዚአብሔር ይዞት የመጣውን ለማስፈጸም ክብሩ መቀበል አለመቻል። ሐዋርያቶች እግዚአብሔር በአውሎ ነፋስ መልክ መጣ የወረደባቸው የመጀመሪያ ልሳን ሰው ቋንቋ ጳውሎስ ነው። ትንሽ የመልአክ ቋንቋ ተናገረ። ማን መለኮቱ ሰፈር ደፍሮ ያ ኢየሱስ ብቻ ነው ሳይሰፈር የመለኮት መንፈስ ገባበት። እሱ መለኮት፣ አባቱ መለኮት፣ ማን መለኮት? መንፈሱ መለኮት። የሚናገረው ድምፅ ሁሉ ምናዊ ነው፣ መለኮታዊ ነው። ምንም ነገር በፊቱ ምን መሆን አይችልም ነበር። የተናገረውን ቃል ማን ደፍሮ ይከለክላል? ኢየሱስ ቀርቶ የሚመጣ ያለውን የፊተኛውን ተናገረ። ሰማይና ምድር ቢያልፍ ይቀለዋል ይሄ ቃል ከሚያልፍ ብሎ ምን ያህል የመለኮት ስልጣን። አሁን ስለ መለኮት ስልጣን እዚች ጋር ምን እናርጋችሁ? ኦፕራሲዮን ይደረግ እንደው እንዲያው ስንጸልይ እንደው መጥቶ ቦጨራ አርቆልባችሁ ምን ይደረግ? ምን ለማድረግ ከመጠበብ ይሄ ድንቢጥ አይደል? እንደው እግዚአብሔር ሁልጊዜ እላቸዋለሁ ይሰለቻቸዋል ብያም ሌላ ልናገር ሁልጊዜ እላቸዋለሁ 12 ደናግሎች በእኛ በደርግ ዘመን ወንጌል ብለው ወጡ። እኛ እስከ መቼ ኢየሱስ ወንድ ብቻ መረጠ ይባል እናሳያለን ብለው በጣም ጾም ጸሎት እያያዙ አጋንንት በጣም ከዛ ሎጋ ወንዶች ከአሜሪካ እያመጣ ጠራረጋቸው 12 በሟንዳ መጣችብን። ምን የመሰለች ቆቆንጆ እግዚአብሔር ባሊስተ አራታ ቆሎም የሚበላ ቢሆን ይስተያል ተጸልይ 15 ዓመት በኋላ ስናገኛት ፊሽካ ምን ነው ላታ ባለቆሎም አግኝቻ ገባሁት። እዚህ ጋር ጥበት ኢትዮጵያኖች በጣም ችግር አለብን። ምንድነው ችግራችን? በቃ በተፈጥሮ ለማይነን ነገሩ ምን ሁሉም ለማይነን የመሪም ለማይነን ብሎም ያበሳጨኛል እኮ ኢትዮጵያኖች እንደውም በዛ በማይረባው ሃይማኖት ማለት በማይረባው የጨለማ ስርዓት እንኳን ኢትዮጵያዊ ኩሩ ነው። ፓስፖርታችን ኩሩ ነው። አባቶቻችን አሜሪካ ሄዱ፣ ኮሪያ ዘመቱ፣ ምን አሉ? መጥፋት የሚባል አያስቡትም። መጣልን ዘመን በወንዝ ገደል ገብቶ ይሄዳል የኢትዮጵያ ሕዝብ። ኧረ የለውጥ ዘመን ምን ሆነናል? ቁስል እኮ አሳየ፣ ጠቦናል። ግን እግዚአብሔር ይችላል አይችልም? አሁን የምንፈልገው ይሄ ነው። ወሰን በሌለው ውስጥ የከበረውን ለመቀበል ከጠባብነት አስወጥቶ የማስፈጸም ችሎታ ይሰጠናል። ምኑ ይሰጠናል? የአሁን ማወራው ወሰን የሌለው ኪዳን እባካችሁ ለእኛ ለያዝነው ይዘናል። አንዴ ለህዝብ ልንጸልይ ነው። እግዚአብሔር እንዴት ባያደርግ ነው ሰውን ከመጠበብ የሚያወጣው? ይህ መንፈስ ካረገ ብቻ ነው። ቅድም እንዳልኩት አይናቸውን አሳውቅ ዶሯቸውን አደንቆ እንዴት ብሎ ይስም በቃ ምንም ቢያደርግ ስለ ተሰዋል አይገባም። በቃ አሁንም የተጠበበ ልብ ሁሉ ይስፋ። እንግዲህ መልአክ ድሮ ለምናለሁ። አንዳንድ አሜሪካ ሀገር ከ45 ዓመት በኋላ የመጣ አንድ ትልቅ ሰው እንዲህ አሉ። አሜሪካ ሄጄ ትልልቅ መልአኮች ነበርና ስለ ኢትዮጵያ ከመሄድ በፊት ትልቅ መልአክ አይቼ ነበራል። ከዛ ከ45 ዓመት እነኛ መልአኮች ሲወርዱ ኢትዮጵያ ውስጥ ተመጣጣሉ። ጌታ ያብዛልን። የቁጫጭ መልአክ ከእንጀራ ከቆሎ ማልፍ መልአክ ምን ይሰራል? በላ ጠጣ ለበስ በቃ አቤት አንተ ትልቅ ሰው ሆነ። በሞከ የሚያሳዝነኝ እኮ እዛው በቆማጦች መሃል ምን ተነስታት ምንድን ነች? አትሊስት ይችል ይጎረው ሌላ እኮ ምንም አይሰራ። ያው እቺ ምን ትሰራለች? ይችል ይጎረጎረ ከናንተ ሻለ እንዲህ ነው ያደረገ ያለው ጠባብ። እዚህ ጋር በኢየሱስ ስም ይክፈተን። ሁለተኛ ደፋር አድርጎ የወለቀ እጅ አይቻልም። ደፋር አድርጎ የምንፈጽም ዛ ካሮፕላኑ እኮ ድፍረታቸው እዚህ ጋር ልባቸው እንዴት ስልባ አይለም። ያመንከውንም እኮ ለመግለጥ
ልብ ምን ሲል ነው? ስልብ ሳይል ከዛ ፈረንጅ አለ። ፈረንጅ እንዲህ ልቡ ማን ነው ያጠነከረው? የማይለመድ የለም። አየር ወለድ ብትገባ ሳትወድ በግድ ምን ታደርጋለህ? ኢትዮጵያን ኤርላይንስም ፓይለት ነጂ ከሆንክ የሆነ ማሽከርከሪያ ያስገባን ያ ልብ የሚሰልብ የለ ይለምዳል። ሳይወድ በግድ ይለምዳል። እንለምዳለን። አሁን ለእኛ አይደለም ምንጸል፣ ለብዙዎች ነው ምንጸል። ምን አልኩ ነው መልእክቴ? አደራችሁን መርዶቅዮስ ዘመኑ ላይ አለ። መርዶቅዮስ ተነስቶ በሙሉ እስራኤልም እሱ ጋር አሰማርቶ በዛ ነጭ ፈረስ ላይ በሙሉ ባላጋራዎቻቸው ከሃማ ጀምሮ 10 ልጆቹን አሰቅሎ በማን ዘመን? በመርዶቅዮስ ዘመን ሁሉ እግዚአብሔር ከበረ። ዘመናችን ላይ ማን ይከብራል? እና ባኛ ለቃ መጻን ሳለን ዳቦ እንወራወር ነበር፣ የቡሄ ዳቦ። ታዲያ አሁን መፈልገው የቡሄ ዳቦ መወራወር አይደለም፣ ብር ላይ ጤባጤቤ መጫወት። የትኛው ብር? የኛ ብር ምንም አያስፈልግም፣ ጤባጤቤም አያስፈልገው። ራሱ ምን ብሏል? ጤባጤቤ ብለውት መሬት ወድቋል። እስቲ መኑ ዛሬ ድሮኛ በዶላርና በፓውንድ የለም። እግዚአብሔርን አዘን። እኔ አሁን ነው የተውኩት ለምንድን ነው? ብዙ ያኛው ስራ ይሻለናል። ይሄን ማጥፋት አጠፋ ነበር። እዚህ ጋር ሲመጣ በሉ ጥፉ። ፀጉር ቤት ሄጄ ትንሽ ካለ የተቀባ ሰው ላይ ምን የለህም እና ብርኛ እጅ እግር ስር መውደቅ አይችልም። ግን ብዙ ስራ እና እዚህ ጋር መጣና እንዴ ምን ነው ቢቀርብኝ ለማን ብዬ ነው? ከዚህ እዚህ ጋር አይገባም። ይሄ ይጠብብኛል። ትልቁ ስታቅ ሌላው እሺ ሰው የሚመካበት ለአንተ ያስቃል፣ ያስቁኛል። ቅድም እንዳልኳችሁ እነ ጭሮ እነ ምናምን የሚያስቁኝ ለምንድን ነው? በቃ እንዴ ነው የሚሄዱት። የት እንደሚሄዱ አላ ማርስ ላይ ነው የሚሄዱት። ምንድን ነው ችግሩ? ልጅነት ነው። ይሁን እግዚአብሔር ይባርካቸው። ለደካሞች መሰናክል ሆኑ እንጂ ምንም ችግር የለውም። ታዲያ ልክ ስትቆሙ በኢየሱስ ልብ ውስጥ ይግባ። የከበረው ያየሁት የመጣው አፍን ክፈት እኔ እምቢ አሉ ይላል በከንቱ በገዛ ልባቸው። ለዚህ ጠላቶቻቸው የእግዚአብሔር አልተገዙላቸውም የሚለው ቀርቶ በኢየሱስ ስም ምድራችን ላይ ጠላቶቻችን ይገዛል። አንድ ልባችን ውስጥ ገብቶ ከመጠበብ እንወጣለን። ሁለተኛ የማስፈጸም ቅባት በላይ ላይ ይበረታል። መጽሐፍቱ እንደሚል አንተ ጽኑ ኃያል እግዚአብሔር ከማን ጋር አስፈጸመ? ጌዴዎን ኢያሱን ጽና በርታ ይዞ አትፍራ ብዬ አላዘዝኩም? አዎ ዮርዳኖስ ተከፈለ። ዛሬ እሺ አላሳልፍም በል እሺ ድገሙት። የመጨረሻ እግዚአብሔር ከአንተ ይጀምር፣ ከህይወታችሁ ጀምርና አንዳንዶቻችን ስለቆየው እንደናንተ አይደልኛ እኮ መኪናም ይዘናል ያንንም ብለን ትተነው አሁን ቆይ ሰብሰብ ብለን በዛኛው ዓለም ጨርሰን ወደዚህ ዓለም እንምጣ። በፍጹሙ ዓለም ደግሞ ትንሽ ስህተት እዚህ ስለሚያጠፋብን እስኪ ቀስ እንበል ብለን እንጂ ዓለምን ከፈለግና አክቹዋሊ ዓለምን ከፈለግንም ጴንጤ መሆንም አያስፈልገንም። ጴንጤ ለምን እከፍላለሁ? ጴንጤ መሆኑ እኮ ለዘላለም ደህንነት ነው። ምን ልሰራ ነው? ለምበላው ጴንጤ መሆን ያስፈልጋል? ለዚህ ዓለም መልክ ልብ እየተከፈተ አሜን። አይናችሁ ይብራ። የማንን አይነት ሆኑ? ከንስር ብለቱ ንስር በጣም ንስር የተወሰነ ነው የሚያየው። በኢየሱስም አይናችን ይብራ። ከዛ ልቦናችን ይግባ። ከዛ እኛ በአይሮፕላን ላይ እንደሚፈጠፈጡት ግን ይበሩና በሰላም ይደርሳሉ። ከሱ በላይ ወደ መለኮት ዓለም መከናወን ያምጣ። ቆመን እንጸልያለን። ያለቀና የተቆረጠው ነገር ሁሉ ይገለበጣል። እጆቻችሁን ብቻ ማንሳት። ደርሰናል፣ ጨረስን። በነገራችን ላይ 1000% ውስጥ ገብተናል። ከእንግዲህ ወዲህ ሪቫይቫል ከዚች ምድር አይታጠፍም። ጨርሰናል። ግን የጨረስነውን ለመግለጥ አሁንም እግዚአብሔር ስራ ላይ ነው። ክብሩን አይወጣ። እጆቻችንን አንሳ። አሁንም መልእክት እንድሰጥ ይፈልጋል። አንዳንድ ልጆች ስለሆናችሁ እኮ ነው መልእክቱ የሚወርደው። እስኪ አምኛለሁ በሉ። ድገሙና በሉ። ሶስተኛ በቃ ባልሰጠው ልለፈው። ይኸውላችሁ እናንተ አሁን ገና እንደ ሕፃናት እጆቻችሁን ዘርጉ። እግዚአብሔር አምላካችን ከፍ ከፍ በልን። እናመሰግንሃለን። ምድራችን ላይ ዓለማችን ላይ እነገሌ ትንቢት ተናገሩ እንዲህ ይላል እግዚአብሔር ብለው አሉን። ያለቀና የተቆረጠ ብለው ስለ ኢትዮ ኤርትራም ጭምር አሉን። እንዲህ ያለው የተከማቸ
የተከማቸ ተቃውሞ በገዛ ቤታችን ያለው እግዚአብሔር በጌታ በኢየሱስ ስም የተከማቸው ነገር ይበተን። አሜን። አንተ ገልብጠ ስትወጣ እነሱ ግን ያንን ጥፋት ተመኙ። ዮናስ አገልግሎት ይመታ። የነብይ ዮናስ አገልግሎት ይመታ። ህዝቡን ምራሃል። እኔ በሞ ድሮም ያልኩ ይሄ ነው ማሪ ነብይ እንዳለ እንዲህ አይነት ነብይ ተነቅሎ ሂድ። አሜን። እግዚአብሔር ሆይ አንተ ጣልቃ ግባ። የተናገርከው ራስህ ተመልሰህ ተጸጽተህ ህዝብህን መልሰህ ቆም። ማህተሞች ይገልበጡ። ታላቅ ጉብኝት ሲወርድ ያየሁት ሰዓት እለምናለሁ። ህዝብ መሞት ጠፋ ጠባብ። እግዚአብሔር ህዝብህን በኢየሱስም በእንጀራ ባርከህ እንደ በገንዘብ ላይ ሞት ላይ ሰው ሲጫወት ያለው ሲሰርጉ ገንዘብ ላይ ከተጫወት ከአንስ ያንሰላተ እድሜን ካልያዝከው ገንዘቡ የለም። ሞት ላይ ሰው ሲጫወት አየሁ። በኢየሱስም በትር ተቀበል። አሜን። ሲሰርጉ እጆቻቸው ሞት ላይ የሚያጫውት እየረገጡ ለሌሎችም የሚያስወጡ በኢየሱስ ሞትን የሚገዛ በትር በላያችሁ። ህይወትና ሞት የያዘ በትር ሙሴ እግዚአብሔርን በትር ይዞ ወደ ግብጽ እንደገባ ታያላችሁ። ከዚህ ቀን ቤታችሁ እንዳትፈሩ ለሌሎች ተተርፋላችሁ። እንዲህ ይሆናል። ሞት ላይ ትጫወታላችሁ። ገንዘብ ላይ ብትጫወቱ ሞት መጥቶ ማታ ከገባ ጥቅም የለውም። ሞት ላይ ከተጫወት ግን እድሜን ማንም አይወስድብህ። አሜን። እግዚአብሔር ይሄን አሳይተኸኛል። የሰው ልቦና በርቶ ጸጋ ይግባ። ሰዎች ያከናውኑ ዘንድ እጆቻቸው ይበርቱ። የመገለጥ ጉልበታቸው የጸና ይሁን። አሜን። ኢያሱ ዮርዳኖስን እንደተሻገረ የመሸጋገር ክብር ይለፍ። የመሸጋገር ክብር ይለፍ። የመሸጋገር ክብር ይለፍ። ጨብጡት። ያና አንድ እግር ነው ማለት። አሜን። እግዚአብሔር እናመሰግንሃለን። ክብርህን መልሰህ አንተ ውሰድ። ለህዝብ መልእክት እንደ አንድ ሰው ሆኜ በርግጥ ሚዲያማኖችን እመታለሁ ብሎ ለጌዲዮን እንደተናገረ አንድ እግር ሆነ። ዓለማችን ላይ ድል ነስተልን። የተጠበበ የለም ተመስገን። ለማስፈጸም ያቃተው ሰው የለም ተመስገን። ወደዛ እንድንገባና እንድንፈጽም ዓለማችን ላይ ከጀርባ ያየሁት ባንተው ምድራችንና ሩቅ የተነገረ ባንተው የተነገረው ትንቢት በለዓም ሊረግም ሄዶ ተገልብጦ እንደነበረ የመገልበጥ ስሌት ስላረክልን ተመስገን። ክብርህን መልሰህ አንተ ውሰድ። ጎንበስ። ክብር ለአብ ይሁን፣ ክብር ለወልድ ይሁን፣ ክብር ለመንፈስ ቅዱስ ይሁን። በአጭር እልልታና ጭብጨባ እናመሰግንሃለን ኢየሱስ፣ እናከብርሃለን። ብቻህን አምላክ ነህ፣ ብቻህን ጌታ ነህ። አጭር መሰብሰቢያውን ተረከብ በኢየሱስ። 2 ደቂቃ እስኪ እናውጣ። እንዴት ያለ የፍቅር አምላክ ነው! እንዴት ያለ የፍቅር አምላክ ነው! እንዴት ያለ የፍቅር አምላክ ነው! ኦ ጌታ ከአይምሮ በላይ እንዴት ያለ የፍቅር አምላክ ነው! እንዴት ያለ የፍቅር አምላክ ነው! እንዴት ያለ የፍቅር አምላክ ነው! ኦ ጌታ ከአይምሮ በላይ አይገመትም፣ ከአይምሮ በላይ ነው። አይገመትም፣ ከአይምሮ በላይ ነው። አይገመትም፣ ከአይምሮ በላይ ነው። ኦ ጌታ የፍቅር አምላክ ነው። በጸጋው ስንሆን በማመሰበሰብ ወደዚህ ትወጣለች። ከጉለታችሁም ቢሆን በእምነት ስጡ። እናንተ የምታዩም እዚህ እንትኑ ላይ ያላችሁ ሁሉ በዛ በያላችሁበት ስጡ። እዚህ ለመስጠት ስትፈልጉ ስልክ ነው ያለን፣ በስልክ ደውላችሁ ከዛ በኋላ እግዚአብሔር እንድናንቀሳቀስ ሲነግረን እንልክላችኋለን። አወጣን። ሁላችንም በእምነት እንወድሃለን፣ እናከብራለን። እንደ ምሕረት መጠን በሰጠህን ላይ እግዚአብሔር ሆይ በእምነት እጃችን ይዘናል። ይቀደስ፣ ለመንግስት ክብር ይሁን በክርስቶስ ኢየሱስ አሜን። ፕሮግራሞቻችን የተለመዱ ናቸው። እሁድ ከ5 እስከ 7፣ ሐሙስ ከ10 እስከ 12 እነኚህ የአምልኮ ፕሮግራሞች ናቸው። ትምህርት በመዋለን ማክሰኞና ቅዳሜ ወደፊት ይለወጣል። የማክሰኞ ወደ ቀን ይሄዳል፣ የቅዳሜው ደግሞ ወደ ምሽት ይሄዳል። በየቲክቶኩም ላይ ብዙ ሰው ይህን ነገር አስተያየት ይሰጣል፣ ግን ስለማይመቸን ነው ያላረግነው። ግን ወደፊት ይለወጣል። ክብሩን ጌታ ይውሰድ። ቆመን ቡራኬ እንቀበል።
እንዳጥሉት። ይኸው ባሉን የሚመስል የጸጋ ልክ ታቦት እንደሚመስል ባሉን ነው። ባሉን እምነት ስታጡ ይተነፍሳል። እሱ ላያችሁ ላይ ጆሮአችሁን ጠብቁ። አይናችሁን አላልኩም፣ ጆሮአችሁን ጠብቁ። ከምትሰሙት ምን በሉ። እግዚአብሔር ይባርከን፣ ፊቱን ያብራልን፣ ይራራልን፣ ሰላሙን ያብዛል። ሶስት የተባረኩን እግዚአብሔር ይባርካችሁ። አሜን። እግዚአብሔር ይባርካችሁ። አሜን። እግዚአብሔር ይባርካችሁ። አንድ ሰው ባጠገባችሁ ያለው በር ተከፍቷል፣ በሰላም በሉት ወይም በሏት። ተባረኩ።